ጥያቄ ካለኝ እመለሳለሁ። አስከታኝ እሺ ቀጥል ወንድማ። ይሰማል? ይሰማል። ጥያቄ ነበረን በቤተሰብ እንደ ቤተሰብ ሆኖን ነው እና ሙሉ ሰዓት ተሰጠን። ረዘም ያለ ነው ጥያቄው። እሺ አገኘሁበት። ሄሎ እየሰማሁ ነው። ቀጥል። ስንት ሰዓት ይኖራል? እኔ አባት መጠየቅ የምትፈልጉት ካለ መጠየቅ ትችላላችሁ። ጊዜው እስካለ ድረስ እንመልስላችኋለን። ማለት የሚመችህ ጊዜ ከሆነ አሁን መቀጠል እንችላለን። የማይመችህ ጊዜ ከሆነ ግን ሰፋ ያለ ጊዜ ይዘህ ሰፋ ያለ ጥያቄ ስለሆነ ሰፋ ያለ ሰዓት ነው የምፈልገው። የተቆራረጠ አልፈልግም። መጠየቅ ይቻላል። እሺ አሁን ጥያቄያችን ምንድን ነው? ሄሎ እየሰማሁ ነው። እኔም እምነት የለኝም። እኔ ሃይማኖት የለኝም እና እስልምና ምንድን ነው? እሺ ኢስላም ብሎ ማለት እስላም ባልሆን አልድንም። እሺ አዳምጠኝና ለመለሰው ጥያቄ ገብተናል። የምንድንበት መንገድ አምላክ ራሱ ነው የሚያውቀውና ያንን መንገድ ሊያሳየን ሊመራን የሚገባው። የመጀመሪያው ሰው እንደሚታወቀው አዳም የሚባል ሰው አለ። ከእርሱ ጋር ሔዋን አለች። ወደ ምድር የወረዱ እንደሆኑ እነሱን ከሰማይ እናምናለን። የዛኔ በሚያወርዳቸው ጊዜ የሚድኑበትን መንገድ አምላክ አሳውቋቸዋል። ያ መንገድ ምንድነው ነው? አምላክ ራሱ የተናገራቸው ቁልነ ህቢጡ ሚንሃ ጀሚዓን ይላል። በሉ ሁላችሁም ከሰማይ ወደ ምድር ውረዱ አልኳቸው ይላል። ከዚያ የሚድኑበትን መንገድ ነገራቸው። ያም ለሰው ልጆች ሁሉ መዳኛ መንገድ እንደሆነም ተናገረ። ምን አላቸው? ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። ከእኔ የሆነ አንድ ቅኑ መንገድ ይመጣላችኋል አላቸው። ያን ቅኑ መንገዴን የተከተለ ሰው እርሱ ነው የሚድነው። በዚያ ሰው ላይ ምንም አይነት ፍርሃትና ሐዘን አይገጥመውም በሁለቱም ዓለም። ወለዚነ ከፈሩ ወከዘቡ ቢአያቲና አለ። እነዚያ ግን ያን ቅኑ መንገዴን በእናንተ ላይ የማወርደውን ቅኑ መንገዴን የሚክዱ ከአንተም ከዘሮችህም አለው አዳም ኡላኢከ አስሓቡ ናር፣ እነዚህ የእሳት ሰዎች ናቸው አሉ። የገሃነም ሰዎች ናቸው፣ የሲኦል ሰዎች ናቸው። ሁም ፊሃ ኻሊዱን፣ እነርሱም በእርሷ ውስጥ ዘውታሪዎች ይሆናሉ አለ። የሚድኑበትን መንገድ ብቸኛውን መንገድ ነግሯቸዋል። አምላክ በነቢያቱም ላይ ይህን ቃሉን ፈጸመ። በእያንዳንዱ ነቢያት ላይ እያስነሳ በየጊዜው ያን የሚድኑበትን መንገድ ኢስላምን አስተማራቸው። ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለም ማሳወቅ አምላክ አላህ። እነዚህም ነቢያቶች ይህንን ድንጋጌውን ይዘው ለትውልድ ሁሉ አስተማሩ። አብርሃምን ገና ሲጠራው ጊዜ አምላክ አላህ ምን አለው? ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረብል ዓለሚን። አብርሃምንም እኔ ጌታ አላህ ባናገርኩት ጊዜ አስታውስ ይላል። ምን አለው? የመጀመሪያው አስሊም ነው ያለው፣ ሙስሊም ሁን አለው። ቃለ አስለምቱ ሊረብል ዓለሚን፣ እነሆ ለአንተ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁ ታዛዥ ሁኛለሁኝ አለ። ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላኩ የሚታዘዝ ማለት ነው። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ መታዘዝ ማለት ነው። እና እርሱ በነቢያት በኩል ያወረደውን ሕግና ድንጋጌ ኢስላምን በመከተል ነው የሚዳነው። አላህ ኢስላም እንደተከተሉ ሰዎች በቀጣዩ ዓለም እንደሚድኑና ዘላለማዊ ሕይወትን እንደሚያወርሳቸው ቃል ገብቷል። ያንን ለካዱና ላስተባበሉ ሰዎች ደግሞ ገሃነም እንደሚያስገባቸው ወስኗል። ይሄን ሲናገር ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና አለ። እነዚያ በነቢያቶች ላይ ያወረድኳቸውን አናቀጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋለሁኝ አለ። የካዱትንስ ምን አለ? ኢስላምን ወደ ገሃነም እንደሚወስዳቸው እንደሚያስገባቸው ተናግሯል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለጉትን ይህ ሃይማኖታቸው ከኔ ዘንድ ተቀባይነት የለውም ነገ አለ። ነገር ግን እነዚህ ሰዎች ከከሰሩት ሰዎች ይሆናሉ እያለ ተናገረ። ይሄ ነው። ነቢያቶችም ይህንን የአምላክ ድንጋጌ ለትውልድ ሁሉ አሳውቁ፣ ሙስሊም እንዲሆኑ ሁሉ አስተማሩ። ያዕቆብ ለልጆቹ ምን አላቸው? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አላቸው። ልጆቼ ሆይ አለ ያዕቆብ፣ እነሆ አምላካችሁ አላህ አንድ ሃይማኖት ብቻ ነው የመረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ልጆቹም ይህን ትእዛዙን ሰሙ፣ እኛ ሙስሊሞች ነን ብለው ቃል ገቡ እዛው። أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا
ወነሕኑ ለሁ ሙስሊሙን ያው ሙስሊሞች ነን ብለው የያዕቆብ ልጆች ቃል ገቡ። እዛው ከያዕቆብ ልጆች መካከል አንደኛው ዮሴፍ ተመርጦለት ነበር። በግብፅ ሀገርም ላይ ንግስናና ሹመትን ተሰጥቶ ነበር። እሱስ ምን አለ ከተባለ እኔ ሙስሊም ነኝ አለ። የሚዳንበት መንገድ ያ መንገድ ብቻ እንደሆነ ያውቃልና ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋቲ ወልአርድ አንተ ወልይ ፊዱንያ ወልአኺራ ተወፈኒ ሙስሊመን አለ ያዕቆብ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ ይላል። ይሄ ነው። እሺ አሎ በማመን እስላም ሳይሆኑ መልካም በመስራት መዳን አይቻልም እንዴ? እሺ እንግዲህ አዳኙ አምላክ እስከሆነ ድረስ የሚዳንበትን መንገድ እርሱ በደነገገበት መንገድ መሄድ አለብን። ገብቶሃል አይደል? ይህ ጽድቅ ነገር መልካም የመልካም ነገር ሁሉ መልካም ብሎ ማለት ደግሞ የፈጠረህን አምላክህን ማመን ነው። እርሱ ያዘዘህን ትእዛዝ መሄድ ነው። ያ ነው ጽድቅ መስራትን አላህ Subhanahu Wa Ta'ala ይወዳል። የሌላ እምነት ተከታዮች ጽድቅ ቢሰሩ ይመነዳቸዋል ወይ አምላክ ከተባለ ይሄንን ኢስላም መልሳለሁ። ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ አንዴ ከሃዲያኖች ጽድቅን ቢያደርጉ ከአምላክ ዘንድ ምን ያገኛሉ ተብለው ሲጠየቁ ጊዜ قال النبي صلى الله عليه وسلم إن الكافر إذا عمل بحسنة أطعم بها طعمة في الدنيا وأما المؤمن إذا عمل بحسنة أطعم بها طعمة في الدنيا وادخر الله له في الآخرة ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ አላህን የካደ ሰው በምድር ላይ ጽድቅን ቢያደርግ አሉ። ጽድቅ ሲባል መልካም ስራዎችን ድሃዎችን ማብላት ሊሆን ይችላል። እንዲህ አይነት መልካም ነገራቶች የሚያደርግ የሌላ እምነት ተከታይ ነፋል አይደል? እዚህ ዓለም ላይ እነዚያ ሰዎች ከአምላክ ዘንድ ያላቸው ምንዳ ምንድን ነው ሲባል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲጠየቁ አንድ አላህን ያላመነ ሰው በምድር ላይ ጽድቅን ለሰዎች ቢያደርግ አላህ በዚሁ ዓለማዊ ህይወቱ ላይ ይመነዳዋል አሉ። እዚሁ ይተካለታል፣ ያበላዋል፣ ያጠጣዋል አሉ። እዚሁ ይሰጠዋል። የቀጣዩን ዓለም ግን አያዘጋጅለትም። ለምን ከተባለ አምላኩን ስለካደ። የቀጣዩ ዓለም በአምላክ ላመነ የተዘጋጀች ጸጋ ነች። ታላላን አምላኩን የካደ ይሄ ሰውዬ በቀጣዩ ዓለም የሚጠብቀው እሳት ብቻ ነው፣ ገሃነም ብቻ ነው። እኔ ያስላል አንድ አምላክ አለ ብዬ ባምን ነገር መልካም ነገርን ብሰራ እስላም ሆንኩ ማለት ነው አይደል? አይደለም። ያ አምላክ ማን ነው የሚለውንም ማወቅ አለብን። አምላክ ከኛ የሚመስሉንን ነብያት የሚባሉን እየመረጠ ስለራሱ አስተዋውቆናል። ስለዚህ ያን አምላክ ማወቅና እርሱን መገዛት ግድ ይላል። እሺ፣ ስለዚህ መዳን እስላም በመሆን ብቻ ነው የምትለኝ? እሱን ነው አምላክ በነብያት በኩል የደነገገው ብቸኛው መንገድ ያን እንዲከተሉ ዘንድ ነው። ያ ሲሆን ጊዜ የዛኔ ነው ኢስላም ብሎ ማለት ለዚያ ላመንከውና ለመሰከርክለት አምላክ በብቸኝነት ማለት ነው። አንዱን አምላክ አላህን መገዛት ይህ ነው ኢስላም ብሎ ማለት። ነገር ግን አንዳንድ ነገሮች ሳይ ቁርአኒስቶቹ ለምሳሌ ይሄንን አያምኑም። ማንም ሰው መልካም ካደረገ ትክክል ከሰራ በአንድ አምላክ ካመነ የጌታው ምህረትና ፍትህ ታክሎበት ይድናል ይላሉ። ምን ትላለህ አንተ? እንደዚህ ተሳስተዋል። እንደዚህ የሚል የለም። ቁርአኒስቶቹ ይሄን ይላሉ። ተሳስተዋል። ቁርአን ላይ ቁርአኒስቶቹ ይሄን ይላሉ። ታውቃቸዋለህ? አውቃቸዋለሁ፣ ግን ይሄን አይሉም። ቢሉ እንኳን ተሳስተዋል። ምክንያቱም ቁርአንን ከተላለሁ ካለ ሰውዬው ሐዲስን አልቀበልም ቢሉም እንኳን እነዚህ ሰዎች በአላህ የሚባለውን አምላክ ማመን እንዳለበትና ሰው እርሱ ባዘዘበት መንገድ መሄድ እንዳለበት ያዛል ቁርአን። አላህ በቁርአን ላይ ተናግሯል። እሱ ፈአሚኑ ቢላሂ ወረሱሊሂ ይላል። በእኔ በአምላካችሁ በአላህ እመኑ፣ በመልእክተኞቼም መልእክተኝነታቸውን እመኑ እያለ ይናገራል። ስለዚህ አይ በአላህ ባያምንም የሚል ቁርአን ተከታይ ነኝ የሚል ካለ ተሳስቷል። ቁርአንን አልተረዳም ማለት ነው። ኦኬ። ስለዚህ ቁርአንን መከተል አለበት ለማመን። አዎ። ኦኬ። ስለዚህ ቁርአን ምንድን ነው? ቁርአን ማለት ከአምላካችን ከአላህ ዘንድ በመጨረሻ ዘመን ነብይ በኩል በነብዩ ሰለላሁ ዐለይሂ ወሰለም በኩል ለሰው ልጆች የተወረደ መለኮታዊ ቃል ነው። ከአምላክ ዘንድ ማን አወረደው ለነብዩ መሐመድ ከተባለ ቅዱስ ገብርኤል መልአኩ ገብርኤል ወይንም ጅብሪል ዐለይሂ ሰላም። ቁርአን የተፈጠረ አይደለም። ከተፈጠረ የአንድ አምላክን አለመፈጠር ይጋራዋል ይላሉ
አንዳንድ የሙስሊም አካላት ምን ትላለህ? ቁርአን ፍጡር አይደለም፣ የተፈጠረ ሳይሆን የአምላክ ንግግር ነው። አምላክ በባህሪው ተናጋሪ ነው አይደለ? ያ ከተናገረው ንግግር መካከል ዘላለማዊ ነው ይላል አይደል? ቁርአን የአምላክ የአላህ ሱብሓነሁ ወተዓላ ንግግር ነው፣ ተናጋሪ ነው። እሱ ዘላለማዊ መሆኑ ፈጣሪ መሆኑን ወይንም ፍጡር አለመሆኑን እንደዛ ተብሎ የሚገለጽለት ነገር አይደለም። ለምሳሌ ዘላለማዊ የሆኑ ነገራቶች አሉ። ነፍሳችን ለምሳሌ ሩህ አለች አይደለ? ነፍሳችን እሷ ዘላለማዊ ነች። ነገር ግን ጅማሬ ስላላት ፍጡር ነች። እሷ ጅማሬ አላት ዘላለማዊ ስለሆነች፣ ስለዚህ ፍጡር አይደለችም ፈጣሪ ነች ማለት አንችልም። ገነት ልክ እንዲሁ ዘላለማዊ ነች፣ ተፈጥራለች። አንዴ ግን ፍጡር ነች እሷ። ወላኪን ቁርአን ማን የሚባለው ግን የአላህ ሱብሓነሁ ወተዓላ ባህሪው ነው። ያ ማለት የተናገረበት የሆነ ንግግሩ ነው። ከእርሱ ለይተህ ይሄ ፈጣሪ ነው ወይንም ፍጡር ነው የምትለው አይደለም፣ ባህሪው ነው። ያ ነው ልክ እኔ ንግግሬ ያለ ለምሳሌ ንግግሬ ከኔ የተለየ ሌላ ማንነት ያለው ሳይሆን የእኔ ባህሪ እንደሆነ ሁሉ ቁርአንም ደግሞ ከአላህ የተለየ ሌላ አካል ያለው ሳይሆን የአላህ ሱብሓነሁ ወተዓላ ባህሪው ነው። ከመናገሩ መካከል ነው፣ ተናግሮታል። القرآن كلام الله። ስለዚህ ቁርአን ራሱ ፈጣሪ ነው ማለት እንችላለን። ፈጣሪ ሳይሆን የፈጣሪ ባህሪ ነው። ፈጣሪም ፍጥሩም ተብሎ የሚገለጽ አይደለም። ባህሪውን ከአካል ከፈጣሪው እንዴት ነው የምትለየው? አለየነውም እኮ የእርሱ ባህሪ ማለት አስረዳኝ። አንለየውም፣ የእርሱ ባህሪው ነው። ከለየነው ሌላ አካል እየሆነ እያልን ነው። የሚለይ አይደለም፣ የእርሱ ባህሪው ነው። ይፈላልን የፈጣሪ ባህሪያቶች ማረበው እንዴ መሰለህ ታስረዳኝ። ላስረዳህ ሌላ ባህሪያቶች ላንስቼ ላስረዳህ። ማነበው ወረቀት ነው አይደለ? ወይ ደግሞ ብራና ነው። ብራና ላይ የተጻፈውን ቃል አነባለሁ። ያንን ቃል ነው የምታስረዳኝ። ያ ቃል እንዴት ነው ባህሪ የሚሆነው? ያኮ ወረቀት ነው፣ ያኮ ቴክስት ነው አይደለ? የተነጠለ የተለየ ነገር ነው። ያ ነገር ኢተርናል ነው። ያ ነገር አንክሬትድ ነው ካልን ዘላለማዊነቱንና ፈጣሪነቱን ይጋራዋል ይላሉ። ይሄ እኮ ሙስሊሞቹ የሚሉት ነው፣ እኔ የምለው አይደለም። ያንተን ሐሳብ አንሰና ተሟገተኛ። አሁን የሌላ ሰዎችን ሐሳብ እያነሳ ከመሟገት አይሻልም? አንተ የትኛው እንዲሆንልኝ ስለምፈልግ ነው። እኔ እኮ የሃይማኖት ሰው አይደለሁም። የኛ እምነታችን ምን መሰለህ? ቁርአን የአላህ ንግግር ነው። ዘላለማዊ መሆኑ ፈጣሪ ያደርገዋል ከሆነ ከእርሱ ውጭ ሌላ ዘላለማዊ የሆኑ ነገራቶች አሉ። ለምሳሌ ነፍስህ ሩህ ታውቃለህ? ሩህ ነፍስ ታውቃለህ? እሷን ዘላለማዊ ነች ብለን እናምናለን። ለምሳሌ ከስጋ ጋር ትለያያለች። ሞት ሲመጣ ጊዜ የዛን የሷ ቀሪ ነች ለዘላለም። አዎ የተፈጠረች ነች እሷ። አሁን ስለ ዘላለማዊነት ነው እያወራን ያለ ነው። አንድ ነገር ለዘላለም እንዲቀር መደረጉ ፈጣሪ መሆኑን የሚያሳይ ነገር አይደለም እያልኩህ። ፈጣሪ መሆኑን የሚያሳይ ነገር አይደለም። በሌላ ባህሪያቶች ላስረዳህ እንድትረዳ። አንክሬትድ ነው ያልተፈጠረ ነው የሚለው ቁርአን። ያልተፈጠረ ነው የሚለው ቁርአን። ያልተፈጠረ ከሆነ ደግሞ ፈጣሪ ነው ማለት ነው። ማን ነው እንደሱ ያለው? አንክሬትድ ኤንድ ኢተርናል ነው የሚለው። ማን ነው እንደሱ ያለው? ያልተፈጠረ ከሆነ ፈጣሪ ነው ያለህ ማን ነው? ከየት ነው ያገኘው? ከእስላማዊ ትምህርት ይሄንን የተናገረ ሰው አለ? ያልተፈጠረ ከሆነ ምን ሊሆን ይችላል? አማርኛ አይደል እንዴ? እስላማዊ መምህር ይሄን የተናገረ እናስረዳህ። ግንዛቤ ሆነ እባክህ። ባህሪ ማለት ከአምላክ የአላህ ሱብሓነሁ ወተዓላ ባህሪ እርሱ ብቻ ሳይሆን ሌላ ባህሪያቶች አሉ። በእነዚያ ላስረዳህ። ለምሳሌ አምላክ ተናጋሪ ነው አይደለ? በባህሪው እሺ፣ አምላክ በባህሪው ይናገራል አይደለ? እሱን ታምናለህ? አምላክ በባህሪው ይናገራል፣ ይሰማልም፣ ያያልም፣ ሌላም ባህሪያቶች አሉት። ገብተዋል? እነዚህ ባህሪያቶች ከእርሱ ተለይተው ፈጣሪ ናቸው ማለት አይቻልም። የፈጣሪ ባህሪ ነው። ከእርሱ ጋር አብሮት ያሉት ማንነት ነው። ገብተዋል? ከዘላለም አለው ይህ ባህሪው? አዎ ከዘላለምም ይሄ ባህሪው አለ። ከዘላለም ባህሪው ነው። በተናገረ ጊዜ ያ ነገር ተለይቶ ፈጣሪ ይሆናል ወይ? አይሆንም። ከዛ በፊትም መናገር ባህሪው ነው። ገብተዋል? ሳይናገርም በፊት ከተናገረም በኋላ የእርሱ ባህሪ ነው። የፈጣሪ ባህሪያቶች ናቸው። ከሱ ለይተን ግን ፈጣሪ አንላቸው። ገብተዋል አይደል? ለምሳሌ አምላክ ያያል፣ ይሰማል፣ ይናገራል፣
ይፈጥራል። እነዚህ ሁሉ ባህሪያቶቹ ከእርሱ ለይተናቸው ያ የተለየ ፈጣሪ ነው ማለት አንችልም። ይወጣል አይደል? ስለዚህ ምንድነው ከተባለ የፈጣሪ ባህሪያቶች ናቸው ተብሎ ይታመናል ማለት ነው። ባህሪያቶችን እየገነጣጠልን ግን ይሄ አምላክ ነው፣ ይሄም አምላክ ነው፣ ይሄም አምላክ ነው ባህሪው ብለን የምንከፋፍላቸው አይደሉም እነሱ። የቁርአን የፈጣሪ ባህሪ ከሆነ ቁርአንን ታዲያ ለረጅም ጊዜ ኮምፓይል ማድረግ ስታንዳርዳይዝ ማድረግ ለምን አስፈልገ? ማለት ቁርአን አንዴ ወርዶ ቁጭ ብሎ እሱን እንደ ጋይድ አይደለም የተጠቀምነው። ለተለያዩ ሰዎች ወረደላቸው። ነብዩ መሐመድ 8 ጸሐፊዎች ነበሩት። 8ቱ ጸሐፊዎች በተለያየ መንገድ ጻፉት። እሱ ለ10 ወይም ለ20 ዓመታት ቁጭ ብለው የተለያዩ ካሊፎችና ጸሐፊዎች ኮምፓይል አደረጉት፣ ስታንዳርዳይዝ አደረጉት። ቀሪውንም ደግሞ አቃጠሉት። ያ ለምን ክፈታቸው እስኪ 8 ጸሐፊዎች እንዳላቸው ለምሳሌ ልንገርህ። አውጣና ሳየን ነው ኢብን ማሱድ የሚባል አለው። አውጣና 8ቶች አይደለም አዳምጠኝ፣ ዝም ብለህ በግምት እንዳዳምጣን ፍቅድ ማዳመጥ ሳይሆን ማየት ነው። ኢብን ማሱድ የሚባል ጸሐፊ አለ። አዳምጠኛ ማዳምጠኝ ሳይሆን ማየት ነው የምንፈልጋለን እኮ በራሱ 8 ጸሐፊዎች አሉት ብለህናል። 8ቶችን ጸሐፊዎች አሳየን እስኪ። ለምን አታዳምጠኝም? በፈጣሪ ማየት ነው የምንፈልገው። ማስረጃውን አለ እኮ አማር ነው ሰው። አዳምጠኝና ልንገርህ። ጆሮ ይሰራል አይደል? በስነ ስርዓት አውራ። እያወራንህ ነው። ምናልባት በእድሜ ልትወጣ ትችላለህ። እያከበርንህ ነው። አውጣና ሳየን። ውሸታም ነህ እያልንህ ነው። በቃ እንደሱ ነው የምትፈልገው? ኢብን ማሱድ የሚባል ሰው አዳምጠኝና ማውጣት የማትችል ከሆነ ምንም ማድረግ አልችልም። ታውጣለህ። ማስረጃ ታውጣ። ሁሱ ሳይሆን አሁን ማስረጃ ነው። ማስረጃ እየሰማኸኝ ነው? አይ በሙስሊም ስም አትግቡ። እሺ ማንነታቸውን አትፈሩ። ይሄ ድምፅ አዲስ ድምፅ አይደለም። ከዚህ በፊት እየመጣ ሲናገር የነበረ ክርስቲያን ልጅ ነው። ስትመጡ ጊዜ ማንነታቸውን አትፈሩበት። ይወታችኋል። እሺ ከላይ ጄሪ ሰላም ነው? አሎ ጄሪ ሰላም ኩሱ፣ እንዴት ናችሁ? ሰላም ደህና ነሽ? ደህና እግዚአብሔር ይመስገን። ያቀለሽ ያው እሺ፣ ጥያቄሽ ምንድን ነው? የመጽሐፍ ቅዱሱ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በተናገራቸው ቃላቶች እናንተ የምታምኑበት አለ? አዎ አለ። እሺ ልጠቅስልኝ ትችላለህ? ጥቂቶቹ። ለምሳሌ ኢየሱስ ክርስቶስ መልእክተኛ እንደሆነ የተላከ እንደሆነ የተናገረበትን እናምንባቸዋለን። እሱ መልእክተኛ ናቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የተላከ እንደሆነ ይናገራል። እሱ ሌላም በርካታ ቦታዎች ላይ ይናገራል። ሁለተኛ ምናምነው ምንድነው? አምላክ እንዳለው የተናገረበትን አምላክ አለው ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እሱም ወደ አምላኬ ወደ አምላካቸው አርጋለሁ እያለ ይናገራል። ሌላም በርካታ ኢየሱስ ክርስቶስ የተናገራቸው ንግግሮች እርሱ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው እንደሆነ ከአምላክ ሰምቶ የሚናገር ሰው እንደሆነ ተናግሯል። እሱንም እናምንበታለን። ያ እሺ አሁን የጠቀስክልኝ ሁሉም የዮሐንስ ወንጌል ክፍሎች ናቸውና የዮሐንስ ወንጌል ላይ አምላክ መሆኑን እና የእግዚአብሔር ልጅ መሆኑን ከሰማይ ተልኮ እንደመጣ ይናገራል። እሱንሳ የአምላክ ልጅ ሲባል ምን ማለት ነው? ከአምላክ ከሰማይ ተልኮ መጣ ሲባል ምን ማለት ነው? ትርጉም አለው ወይንስ ከሰማይ ዱብ አለ ነው የምንለው? ወይንስ እንዴት ነው አመጣጡ ትርጉሙን? እሺ 369 አንዴ ቤት ማሳስክ አይ በመጀመሪያ በእግዚአብሔር 369 አለ ከይቅርታ ጋር
አቤት 369 ኦኬ ተመልሰ በሌላ አካውንት መጣ። እሺ ቀጥይ። እሺ ጄሪ እሺ ከሰማይ የመጣ ሲባል ጊዜ ከሰማይ ተልኮ የመጣ በመጀመሪያ በእግዚአብሔር ዘንድ የነበረና ከዛ በኋላ ከእግዚአብሔር ወጥቶ የመጣ እንደሆነ ይናገራል። ኢየሱስ በሰማይ ከእግዚአብሔር ዘንድ ነበር የሚላል። አዎ ዮሐንስ 1:1 ላይ ከእግዚአብሔር ዘንድ እንደነበረ ከዛ ስጋን እንደያዘ አንድ ልጁም ደግሞ በአባቱ ዘንድ ያለውን ክብር እንዳየንለት ያው አባቱ እንዳከበረው ይናገራል የዮሐንስ ወንጌል። እሺ በኢየሱስ በሰማይ ከእግዚአብሔር ዘንድ ነበር የሚል የለም። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ነው የሚለው። እዚያ ላይ ኢየሱስ የሚል ቃል ሽታው ራሱ ነው ደስ የሚል የለም። ይህም ከመጀመሪያ በእግዚአብሔር ዘንድ ነበረ ይላል ዮሐንስ 3 ላይ ደግሞ ዮሐንስ 1:3 ላይ ይላል ነው ስለ ቃል ነው የሚናገረው። ዘገር ቃል እያለ እየተናገረ ነው። ቃል ማለት ንግግር ነው አይደለም። እግዚአብሔር በንግግሩ ሰማይ አይደለም ቃል ንግግር እንደሆነ ያቃልማ ኢየሱስ እንደሆነ እኮ ሁሉ በእርሱ ሆነ 14 ላይ ይነግራል እኮ ቁጥር 14 ላይ ሁሉ በእርሱ ሆነ ይላል አይደል? እዚያው ላይ ሁሉ በእርሱ የሆነው ምንድነው ከተባለ ሰማይ ምድር ሁላቸውም በእርሱ ሆነዋል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ጀምሮ ይናገራል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሁሉ በእርሱ እንደሆነ እዚያ ላይ ይናገራል። በምኑ ከተባለ በቃሉ ፈጠረ ነው። ስለዚህ ንግግር እንደሆነ ነው እዚያ ላይ የተቀመጠው። በንግግሩ ሁሉን ነገር እንደሚያስገኝና እንደሚፈጥር እግዚአብሔር ይታወቃል። መጨረሻ ላይ ቃልም ስጋ ሆነ የሚለው ከሆነ እግዚአብሔር ብዙ አይነት ቃል አለው። የተስፋ ቃል እንዳለ ታውቂያለሽ አይደል? መጽሐፍ ቅዱስ ላይ ጀሪ አምላክ በነቢያት በኩል የተስፋ ቃል አለ። ስለዚህ ኢየሱስ ክርስቶስ ምንድነው ከተባለ ያ ለነቢያት ቃል ሲገባ የነበረ የተስፋ ቃል ነው። ቃል ኪዳን ማለት ነው። ቃል ኪዳን ይገባላቸዋል ለነቢያቶች ወደፊት ኢየሱስን የሚባል አካል እንደሚያስነሳ ቃል ገብቶላቸዋል። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ይመስለኛል እግዚአብሔርም እንደ ተስፋው ቃል ለእስራኤል ወገን ይህን ኢየሱስን አመጣ እያለ ይናገራል። የተስፋ ቃል ነው ኢየሱስ ክርስቶስ እንጂ ያ የአምላክ ቃል የሚናገርበት የሚፈጥርበት አይደለም። እሺ እና የተስፋ ቃል ነው እና የተስፋ ቃል እንዳልከው ኢየሱስ ክርስቶስ ራሱ ነው የተስፋው ቃል። ልክ ነህ። ምክንያቱም አባቶች ያው ዕብራውያን 11 ላይ እንደተጻፈልን ተስፋ አድርገውት እንዳለፉ ከሩቅ አይተው ሳልሞት እንዳለፉ ይናገራል። የተስፋው ቃልም ኢየሱስ ክርስቶስ ነው። ዮሐንስ 1:1 ላይ የሚናገረው ግን ስለ ተስፋ ቃል ሳይሆን ስለ አካላዊ ቃል ነው። አካላዊ ቃል ነው የሚለው የቱ ጋር ነው ያለው? እሺ የእግዚአብሔር ቃል በእግዚአብሔር ዘንድ እንዴት ሊሆን ይችላል? እስቲ እቺን አብራራለሁ። አካላዊ ቃል የሚል ቃል ግን የለም ማለት መጽሐፍ ቅዱስ ላይ። ከሱን ጨርስ መጀመሪያና እንሄዳለን። አይ እሺ የእግዚአብሔር ቃል በእግዚአብሔር ዘንድ እንዴት ሊሆን ይችላል ማለት የኔ ቃል አሁን በኔ ውስጥ እንጂ በኔ ዘንድ አይደለም፣ ወይም በኔ አጠገብ አይደለም። ወደሱ እንመጣለን፣ ዘንድ ቢሆን እንመጣለን፣ ችግር የለውም። ግን አሁን ወደዛ ከመሄዳችን በፊት አካላዊ ቃል የሚል ቃል አለ መጽሐፍ ቅዱስ ላይ ከመሰረቱ የለም አይደል? አይ ለዚህም እኮ ነው ዓለም ሳይሆን ማለት በአንድ ልጁ ዓለምን ፈጠረ ይላል። ልጅ ማለት ምንድነው? ወደሱ እንመጣለን። ቃል አካላዊ ቃል የሚል የለም መጽሐፍ ቅዱስ ላይ አናርዘውና ማለት ነው። አካላዊ ቃል የሚል የለም። ነገር ግን እዚያ ቦታ ላይ ዘንድ የሚለው ከሆነ እግዚአብሔርም ከእግዚአብሔር ዘንድ እሳትን አወረደ ይላል በሎጥ ህዝቦች ላይ አይደለም? ዘንድ ስለተባለ ያ እሳት ከእግዚአብሔር ዘንድ እሳት ነበረ ቁጭ ብሎ ማለት ነው ወይስ በትእዛዙ እሳትን አወረደ ማለት ነው? እዛ ጋር የሚያሳየው ሁለት አካላት እንዳሉና ከእግዚአብሔር ጋር የሆነ እሳት እንደመጣ ስለ እሳቱ ነው እየጠየኩኝ ያለው። እሳቱ ከእግዚአብሔር ዘንድ እንደነበረ ይነግረናል። ለመሆኑ እንደው አንቺ እንደተረዳሽው እሳቱ ከእግዚአብሔር ዘንድ ቁጭ ብሎ በሰማይ ላይ ነበር ማለት ነው? እሺ እኔ እንደተረዳሁት ልንገርህ። ለምሳሌ እኔ ጋር የሆነ ብር አለ፣ ከዛ አንተ ከኔ ጋር ወሰድከው ማለት ነው። እኔ ጋር የነበረ ነገር ነው፣ በእኔ ውስጥ አይደለም ማለት ነው። ያንቺ ምሳሌ ሳይሆን መጽሐፉ ላይ ቃል በቃል እያመጣልሽ ያ እሳት ከእግዚአብሔር ዘንድ ነበረ ወይ? ምክንያቱም ከእግዚአብሔር ዘንድ እሳት ወረደ ይላል። አዎ እሳት ከእግዚአብሔር ዘንድ ነበር። አዎ እግዚአብሔር ጋር ነበረ እሳት። እሳት ከእግዚአብሔር ዘንድ ነበረ ማለት ነው። አዎ በእግዚአብሔር ዘንድ ማለት ወይ ከጎኑ ወይ ከሆነ ቦታ ሳይሆን ብቻ ከእግዚአብሔር ጋር እሳት አለ ማለት ነው። አይዋ ስለዚህ ከጎኑ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስም እግዚአብሔር ዘንድ ነው ቢባል እንደው ቃል ከእግዚአብሔር ዘንድ ኢየሱስ ነው በሚለው ብንወስድ
አብሮት ነበረ ማለት አይደለም። ከሆነ ቦታ አስገኘው ማለት ነው አይደለ? አብሮት ነበረ ማለትማ ነው፣ ግን ከጎኑ ወይንም ከሆነ ቦታ ላይ አይደለም ማለት ነው። ስለዚህ እሳትም ከእግዚአብሔር ዘንድ ነበረ ማለት ነው አይደለ? አዎ አስቡት፣ እግዚአብሔርና እሳት አብረው ነው። ኧረ ያስኬዳል ለስታይ እንዴ? አይደለም እንጂ ያስኬዳል። ምን መሰለህ፣ አሁን ለምሳሌ አንተ ጋር የሆነ ነገር ካለ አብዱልከሪም አዛን አንድ ደቂቃ ነው የቀረው። አብዱልከሪም አለ ወይ ዛህራ አለ? በቃ አንድ ደቂቃ ነው የቀረው። ቀጥል። ባረከላሁ ፊክ። መርሐባሽ ቀጥል አብዱልከሪም። እሺ ጄሪ ይሰማላ? ጄሪ ነው የሚል አካውንት ይሰማላ? ጄሪ እሺ ሉቃስ ወንጌል ምዕራፍ 12 ቁጥር 21 ላይ በእግዚአብሔር ዘንድ ባለጸጋ ያልሆነ እንዲህ ነው ይላል። በእግዚአብሔር ዘንድ ባለጸጋ ሲባል ሰዎች እግዚአብሔር ዘንድ ነበሩ ማለት ነው? ዘንድ የሚለውን ስላልተረዳሽ ከዛ ልጀምር ብዬ ነው። አይ እንደዛ ለምን ሆነ? ከእግዚአብሔር ዘንድ ብሎ ሲናገር ዮሐንስ አንዳንድ ላይ በጣም ዲፈረንስ አላቸው እናንተ ከምትጠቅሷቸው ጋር ማለት ነው። መጀመሪያ ዘንድ የሚለውን መረዳት ነው ያለብሽ። ባለጸጎች አሁን በእግዚአብሔር ዘንድ ባለጸጋ ያልሆነ ያለ በእግዚአብሔር ዘንድ ባለጸጋ የሆኑት ሲባል በእግዚአብሔር ዘንድ ሲባል አምላክ ዘንድ አንድ ላይ ነበሩ ማለት ነው? አይ ጸጋ ከእግዚአብሔር አይደል? ባለጸጋ ነው የሚለው ሰውየውን ነው፣ ጸጋውን አይደለም የሚለው እኮ። በእግዚአብሔር ዘንድ ባለጸጋ ያልሆኑት ሲል እኮ ከእግዚአብሔር ዘንድ ጸጋን ያልተቀበሉት እንደማለት ነው። ቀያየርሽው። እንደዛ አይደለም ማለት ነው። በዛ ነበሩ የሚል ስናየ ነው እና ከይቅርታ ጋር አሁን ጽሁፉ መብራራት ጀመረ። እኛ እኮ ስናብራራ አይሆንም ብለሽ ነበር ቅድም። መብራራት የለበትም አልኩ። ቃሉን ነው የምንወስደው ስትይ አይ መብራራት የለበትም አላልኩም። በቃ መብራራት የለበትም ካላሽ አሁን ወደ ሐሳባችን እንጣ። ዘንድ የሚለው ስለዚህ ሊብራራ ይችላል ማለት ነው። እሺ ቆይ መጀመሪያ ነጥብ በነጥብ ክሊር እንዲሆን ጄሪ ኢየሱስ አስተምሮ ያውቃል አምላክ ነው የሚለው ከዛ እንጀምር እስቲ። ከኢየሱስ እንጀምር ብለን ለምሳሌ እኛም ብትጠይቅን አሁን የመጀመሪያው ጥያቄሽ ከኢየሱስ ከምትቀበሉት አለ ብለሽ ስለተነሳሽ አሁን እኛ የምናምነው ሴቶች ላይ ጫን ብሎ ይመጣል ሐዲሱ ማለት ነው። እሺ ሌብነት ስህት ማን ነው? በአብዛኛው ሌባ ወንድ ነው ሴት? ሰራቂ ወንድ። ስለዚህ ቁርአን ላይ ሲመጣ ጊዜ ሰራቂን ሲወቅስ ማንን አስቀደመ? መጀመሪያ ወንድን አስቀደመ። ሴት አሰርቅ ማለት አይደለም። የሴት ሌባም ሊኖሩ ይችላሉ፣ ግን እንደ ወንድ አይሆንም በብዛት። ስለዚህ ወሳሪቁ ወሳሪቀቱ ብሎ መጣ። የወንድ ሌባ ብሎ ወቅሶ መጣ። የወንድ ሰራቂ አለ። ልክ እንዳለ የቁርአንና የሐዲስ መልእክቶች በዚህ መልኩ ነው የመጡት። ሁሉንም የሚመለከት ሆኖ ሳለ ግን በአብዛኛው በዛ የሚወቀስበትን ነገር እሱን ጫና አድርጎ ይመጣል። ያ አካል ይበልጥ ይገሰጽበት ዘንድ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጸጉሯን የምትቀነደብና የምታስቀነድብ ሴት ብለው ተናገሩ። ያቸው አይደለ? ስለዚህ አይፈቀድም። እሱ አይፈቀድም። እሱ እኔ ማለት ነው ማስቀነስ ሳይሆን አያለ ቦታው የበቀለ ጸጉር ለመቀነስ ማለት ነው፣ ለመቀነስ ያክል እንጂ ሌላ ነገር ለመጨመር አይደለም። እኔ ጥያቄ ምን ለማድረግ ነው ያልሽው? ያለ አሁን ቅንድብ ማለት ያለ ቦታ ትንሽ ከፍ ብሎ እንትን ከሆነ እሱን ለመቀነስ ነው እንጂ ሌላ ወይም ሌላ ነገር ለመለጠፍ ሳይሆን ይሄ ራሱን ለማስተካከል ነው። ይሄ አፈጣጠሩን የለቀቀ ምናምን የተበላሸ ካለ ወይንም ደግሞ በጣም ረዝሞ ከሆነ የዛኔ እሱ እኮ ነው። እሱ ከሆነ ችግር የለውም። ውበት ለመጠበቅ ምናምን በሚል እንደዛ ካላለ በስተቀር በሚል ነው። እሺ ፍሪታ ጥያቄሽ? ጀዛከላሁ ኸይረን። እሱ ወአለይኩም ሰላም። ፍሪታ አለሽ? አለው። ሰላም እንዴት ነህ? ሰላም ነው። እሺ ጥያቄ ነበረኝ ጊዜ ካለክ። እሺ ይቻላል። እሺ
لقد علمت ما هؤلاء ينطقون قال أفتعبدون من دون الله ما لا ينفعكم شيئا ولا يضركم أشتياك على شكتنا يا كيرا عندهم السلام عليكم يسمى الله يا كيرا حتي وعليكم السلام እኔ ጥያቄ ነበረኝ። እሺ ጥያቄያችሁ ምንድን ነው? እሺ አማር አለ? እኔ ልጀምር ወይስ ቀጥል? እሺ አማር ካለ ቀጥል። ፍርታት የኔ እሺ ቀጥይ በቃ ቀጥሉ ልጆች ጥያቄ ካላችሁ። እሺ የኔ ጥያቄ ምን መሰለህ? አሁን በመጽሐፍ ቅዱስ አስተምሮ ኢየሱስ ክርስቶስ የተወለደው በቤተልሔም ነው ይላል። በእስልምና አስተምሮ ደግሞ ኢየሱስ ክርስቶስ ወይም ነብዩ ኢሳ የተወለደ የኔ ይሰማሃል? ይሰማል። በመጽሐፍ ቅዱስ አስተምሮ ኢየሱስ ክርስቶስ የተወለደው በቤተልሔም ነው ይላል። በእስልምና አስተምሮ ደግሞ ኢሳ አለይሂ ሰላም የተወለደው በቴምር ዛፍ ስር ነው ይላል። ስለዚህ ይሄ ነገር አይጋጭም ወይስ ሁለት ኢሳ ነው ያለው? ሁለት ኢየሱስ ነው ያለው? ይሄ ሁለት ኢየሱስ ነው የሚያስብል ሐሳብ አይደለም። እሱ ይሄን የሚያስብል ነገር አይደለም። አንደኛ በቤተልሔም እንደተወለደ በእስራኤል ምድር ላይ እንደተወለደ ቁርአን ይናገራል። በእስራኤላውያን ሰዎች መካከል ነው አንደኛ እሱ። ትክክለኛ የትኛው ነው የሚለውን ሄደን ያንን ማየት ነው። አሁን እዚህ ቦታ ላይ እንዲህ አይነት ነገር ያነሱላችሁና ስለዚህ ይለያያል ይሏቸዋል። ይወታችኋል። ይሄ የሚያለያይ ነገር አይደለም። መሰረታዊ ነገራቶች አሉት ኢየሱስ። አንደኛው መሰረታዊ ነገር ምንድነው? በድንግልና የተወለደ ብቸኛ ሰው ብለው የሚያምነው እሱን ነው፣ በቁርአንም ሆነ በመጽሐፍ ቅዱስም። ሁለተኛ በእስራኤል ምድር ላይ ነው ወይ የተወለደው? አዎ ነው። ከዛ አንደኛው መጽሐፍ ኩሽና ውስጥ ነው አለ፣ ሌላኛው ፎቅ ላይ ነው አለ። ስለዚህ ይለያያል ማለት ነው? አይደለም፣ አይለያይም። እናቱ ማን ትባላለች? ይሄ መሰረታዊ ነጥብ ነው በሱ አወላለድ ጉዳይ ላይ። ቁርአን ማርያም ነች ይላል፣ መጽሐፍ ቅዱስ ማን ነች ይላል? አስካሉ ነች ይላል? አይልም፣ ማርያም ነች ነው የሚለው። አየሽ፣ መሰረታዊ ጉዳይ በሱ ጉዳይ አወላለድ ምንድነው? ሌላ ቁርአን በቃልና በመንፈስ ነው የተገኘው ይላል። መጽሐፍ ቅዱስ ምን ይላል? በቃልና በመንፈስ ነው የተገኘው ይላል። አየሽ፣ መሰረታዊ ጉዳይ በሱ ጉዳይ ምን ይላል? ዒሳ የተወለደው ያለ አባት ነው ይላል። መጽሐፍ ቅዱስም ያለ አባት እንደሆነ ይመሰክራል። መሰረታዊ ነገር ምንድነው? እርሱ ዒሳ ከአብርሃም ከዳዊት ከነዚህ ሁሉ ከእስራኤላውያን ነብያቶች ሰንሰለት ያለው እንደሆነ ቁርአን ይናገራል። መጽሐፍ ቅዱስም ይሄንን መሰረት ይናገራል። አያችሁ። ሌላው የት ነው የተወለደው የሚለውን ቁርአን መሰረታዊ ይናገራል። በእስራኤል ምድር ላይ እንደሆነ ያስቀምጣል። እሱም በእስራኤል ምድር ላይ እንደሆነ ይናገራል። ሌላው ቁርአን መሰረታዊ ነገር ምንድነው? ኢየሱስ ወይንም ዒሳ ከተሰጠው ተአምራት መካከል ሙታንን ሲያስነሳ እንደነበር ይናገራል። መጽሐፍ ቅዱስም ይሄን መሰረታዊ ነገር ይናገራል። ማየት የተሳናቸውን ለምጽ ያለባቸው እንዲህ አይነት በሽታዎችን ሲፈውስና ሲያድን እንደነበር ይናገራል። ያኛውም ይናገራል። ሌላኛው መሰረታዊ ነገር ምንድነው? ወደ ሰማይ አድርጓል ብላ ያምናል ቁርአን። ከዛሊክ ልክ እንዲሁ መጽሐፍ ቅዱስም አድርጓል ብላ ያምናል። ሌላው መሰረታዊ ነገር ምንድነው? መሲሁ ዳግም የዓለም ፍጻሜ ከመድረሱ በፊት ከሰማይ ወደ ምድር ይወርዳል በመላእክት ታጅቦ ኢስላም ያምናል። ያንን መጽሐፍ ቅዱስ ያምናል። ይሄን ሁሉ መሰረታዊ ነገር ጥለው አውቀው ሊያጭበረብሩ ምን ይላሉ? እሱ እዛ ነውና የቴምር ዛፍ ስር ነው የተወለደው፣ ይሄኛው ደግሞ እዚህ ነው የተወለደው። ስለዚህ ይለያያል። ልክ ለምሳሌ የሆነ ሰው መጣና አብዱልከሪም መጣና ለምሳሌ ወስ ምሳሌ ልስታሽ አብዱልከሪም መጣልኩኝ፣ ያኛውም መጥቷል አብዱልከሪም አለ። ይሄኛው ምን አለ? ይሄ ቢጫ ልብስ ነው የለበሰው አለ። ያኛው ደግሞ አይ ጥቁር ልብስ ነው የለበሰው። ስለዚህ ልብሱ ተለያይቷልና የገለጹት የተለያየ ሌላ አብዱልከሪሞች ናቸው ማለት ነው አለ። ያስኬዳል? ያስኬድም። የአብዱልከሪም ማን ነው በሚለው ጉዳይ ሙሉ ተስማምተዋል እኮ እነዚህ ሰዎች።
ከኢትዮጵያ የመጣው ነው፣ አሁን ላይ ዱባይ ያለው ነው እንዳለ ሁሉ ተስማምተው ተገናኝተው ብለው የእንትና ልጅ ነው ከእንትና ነው የመጣው ሁሉን ተስማሙ፣ ግን በልብስ ተለያዩ። ስለዚህ ሌላ አብዱልከሪም ነው። አያስኬድም፣ እንደዚህ አያስኬድም። እውነቱ ማን የሚለውን ልክ አምላክ የነገረንን ነው የምናምነው ወይንስ ሉቃስ የነገረኝን? ማንም ኢየሱስ ክርስቶስን ያላየ ወደሚለው እንመጣበታለን። ከሉቃስና ከአምላክ ማን ነው እውነተኛውን የሚያውቀው? ፍሪታ አምላክ ነው ያለ ምንም ጥርጥር። ምክንያቱም ሉቃስ አላገኘም፣ ኢየሱስ ክርስቶስ አላየውም፣ አላስተማረውም፣ አልመረጠውም። ራሱም ሲናገር እኔ ሁሉን ተከታተዬ እንደው ይሄንን ልጽፍ መልካም ሆኖ ታየኝ ብሎ ነው የተናገረው። ይህ ግለሰብ የጻፈውን ነው መቀበል ያለብን ወይንስ አምላክ ቃል በቃል ራሱ የተናገረውን ነው መቀበል ያለብን? የቁርአን ተናጋሪ አምላክ ነው። ነቢ ሰለላሁ ዐለይሂ ወሰለም እንኳን አይደሉም፣ አድራሽ ናቸው እንጂ እርሳቸው አምላክ ነው የሚናገረው። ስለዚህ ማን ነው የሚቀደመው ከተባለ አምላክ የተናገረው ያ ነው። ሌላው ነገር ቤተልሔም መወለዱ ነው። ቤተልሔም መወለዱን ተፍሲሮች ላይ ታገኝታላችሁ። ኢብኑ ከሲር እና ኢማሙ ጠበሪ ሁላቸውም ተናግረዋል። ቤተልሔም ላይ እንደተወለደ ተናግረዋል። ያሻላል ዒሳ ዐለይሂ ሰላም የተወለደው ቤተልሔም ላይ ነው። ያው ማለት ቤተል መቅደስ እዛች አካባቢ ነው የተወለደው። ቤተ መቅደስ ያው ስልክ አሁን እንደዚህ አይነት ጥያቄ ሲጠይቅ በመጽሐፍ ቅዱስ አስተምሮ ማርያም የተወለደችው በሊባኖስ ቤሩት ባለ በሊባኖስ ነው። ኢየሱስ ክርስቶስ ደግሞ የተወለደው በቤተልሔም ነው። ስለዚህ በእስልምናው የሚነገርላቸው መርያምና ኢሳ አለይሂ ሰላም አንድ አይደሉም የሚባል ነገር ስላለ እሱን ግልጽ እንድታረግልኝ ነው። አመሰግናለሁ። ሌላኛው ጥያቄ ደግሞ በእስልምና ለምንድን ነው ልደት ማክበር የሚከለከለው? እሺ እንግዲህ እኛ ኢስላም ብሎ ማለት ለአምላክ ታዛዥ መሆን ማለት ነው። ባጭሩ ሙስሊም ለአምላኩ የሚታዘዝ ማለት ነው። አምላክ ያዘዘን ከሆነ ልደት ማክበር እናከብራለን፣ ካላዘዘን ደግሞ አናከብርም። አየሽ አዘውናል ወይ ብለን ስናላዘዘን ነው። ስለዚህ አናከብርም። በክርስትና ይህን ነገር ያከብራሉ። የኢየሱስ ክርስቶስ ልደት ብትወዱኝ ትእዛዜን ትጠብቃላችሁ ብሏል እርሱ። እሺ ያዟቸዋል ወይ ልደቴን አክብሩ ብሎ ወፍ አላዘዘም፣ ግን ያከብሩታል። ስለዚህ አይወዱትም ማለት ነው። ምክንያቱም ኢየሱስ ክርስቶስ የውዴታ መገለጫ እርሱን መታዘዝ እንደሆነ አስቀምጧል። ብትወዱኝ ትእዛዜን ትጠብቃላችሁ አለ። የቱ ጋር ነው ልደቴን አክብሩ ያለው? ኢየሱስ ክርስቶስ አላዘዘም። አያችሁ፣ ለዚያ ነው እኛ ለአምላካችን ታዛዦች ስለሆነ ነው የማናከብረው ልደቶችን ማለት ነው። አምላካችን ቢያዘን ኑሮ ያንን ነገር ከማንም በፊት ቀዳሚ ሆነን እናከብረው ነበር። ይሄን ይመስላል። እሺ ገብቶሻል? አው ገብቶኛል። እሺ አመሰግናለሁ። ጀዛከላህ መርሐባ። እሺ ኮሜንት ላይ የቁርአኗ መርያም የአሮን እህት ናት ይላል። የመጽሐፍ ቅዱስ ማርያም ደግሞ እህቱም ወንድም የላትም ይላል። ልክ ይልሻለሁ ነው እንግዲህ እህትም ወንድም የላትም የሚለውን ከየት እንደሆነ ያገኛችሁት አላውቅም። መጽሐፍ ቅዱስ ላይ እህትም ወንድም የላትም የሚል ቃል የለም። ይኑራት አይኑራት ምንም የሚያውቀው ነገር የለም መጽሐፍ ቅዱስ። እህት እንደው ወንድሟ ነው ሀሩን ብንል እንኳን ይህን ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው መልሰዋል። ያ የሙሴ ወንድም ነው ወይ ሲባሉ ላይ አይደለም ብለው ተናግረዋል። ያ የስም መመሳሰል እንጂ ያንን ለማለት አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቢሆንስ እንደው ሀሩን ወንድሟ ነው ቢል የመቃወም ሞራል አለው ወይ መጽሐፍ ቅዱስ? የመቃወም ሞራል የሚኖረው መቼ መሰላቸው? አይ ሀሩን የሚባል ወንድም የላትም ቢል ስለዚህ ያን ይቃወማል። የዛኔ ወታቻል ወይንም እንደው ጭራሽ ወንድም የላትም ብሎ ቢናገር የዛኔ መቃወም ሞራል ይኖረዋል። ከሌለውስ ምንም መረጃ በዚህ ጉዳይ ካልተናገረ መቃወም ሞራል የለውም ወንድም አይደለም ብሎ ወታቻል አይደል? ይሄ ነው። ሲከተል ወንድም ቢባልም የእምነት ወንድማማችነት የሚባል ነገር አለ። ሀሩን አማኝ ነው፣ ማርያም አማኝ ነች። የእምነት ወንድማማችነት ይሄንን ቁርአንም ያረጋግጣል፣ መጽሐፍ ቅዱስ ራሱ ያረጋግጣል። መጽሐፍ ቅዱስ የእምነት ወንድማማችነት እንዳለ ያረጋግጣል። ሀሩን የሙሴ ወንድም ነው። እዛ ላይ የታሰበው ቁርአን ላይ የተባለው እሱን አይደለም። ከረት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ጥያቄ ክርስቲያኖች ናቸው መጥተው የጠየቋቸው። ክርስቲያኖች ነጅራን የምትባል ሀገር ላይ የሚኖሩ ነበሩ። አቡ ዘር አልጊፋር የተባለው ሰሃባ ወደዛ በተላከ ጊዜ እንዲያስተምር የዛኔ ጠይቀውት ነበር። እስኪ ነብዩ መሐመድን ጠይቄ ነግራቸዋለሁ ያለ ነብዩ ሰለላሁ ዐለይሂ ወሰለምን ጠየቋቸው። መጥተው ጠየቃቸው። እርሱ አንተ የአላህ መልእክተኛ ሆይ ወደ ነጅራን በሄድኩኝ ጊዜ የሀሩን እህት የሚለውን አንቀጽ አንስተው ክርስቲያኖች ጠይቀው ነበር፣ እሱ እንዴት ነው ሲላቸው ይህ የስም መመሳሰል ብቻ ነው ብለው መልሰውለታል።
ከዚያ ከሃሩን ጋር የስም መመሳሰል ነው እንጂ እሱ እንዳልሆነ ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ ጥያቄ ያለው ካለ መቀጠል ይችላል። እሱ ና ቀጥል ይቻላል። አንድ ጓደኛዬ ስለ አላህ ቫት መገለጥና ለአላህ ቂያማን እንትን ምድብ በእግር ሁለቱ እንድትስረዳ ይፈልጉ። እሺ لله سبحانه وتعالى صفة القدم وصفة الساق فلا تشابه بين صفات الله وصفات المخلوقين ለአላህ ስብሐነሁ ወተዓላ ባህሪያቶች መለኮታዊ ባህሪያቶች አሉት ብለን እናምናለን። እጆች አሉት፣ እግሮች አሉት፣ እነዚህ ነገራቶች ومنه الساق كذلك ساق ባት የሚለው ለሁለት ተርጉሟል። አብዱላህ ኢብኑ አባስ ወደ እርሳቸው የሚጠጋ ተፍሲር አለ። እሱም ምንድነው ሽደት الامر ብሎ ፈስሮታል። ከባዱ ነገር በሚገለጥ ጊዜ የትንሳኤው ቀን ብሎ ተገልጾታል። እሱን ባት የሚለውን ሳቅ የሚለውን ሌላኛው ነገር ምንድነው ትክክለኛ ባት ወይንም ሳቅ የሚል ነው። እዚህ ቦታ ላይ ችግሩ ምን መሰላችሁ? እጅ ወይንም እግር ወይንም ባት አይን ሲባል ጊዜ እንደ ፍጥረታት አድርጎ ማሰቡ ላይ ነው። እንደዛ አይደለም። በእስላም የአምላክ የአላህ ባህሪያቶች ከፍጥረታት ባህሪያት ጋር በፍጹም አይገናኙም። አላህ ለምሳሌ አደምን በእጆቼ ነው የፈጠርኩት ይላል። እጃሉት ብለን እናምናለን። ግን እንደኛ እጆች ናቸው ወይ? አይደለም። ይሄን የምንለው እኛ ሳንሆን ራሱ ነው ያለው። በቁርአን ላይ ምን አለ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች ነገር የለም ማለት። አንዳች በሚለው ውስጥ የሰው ልጆች የሚካተታሉ። ገብተሻል? ስለዚህ ከፍጥረታት ጋር የሚመሳሰል አይደለም እሱ። ይሄ ነገር ራሳቸው የገዛ መጽሐፋቸው ላይ ያለው በደንብ አለ። መጽሐፍ ቅዱስ ላይ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። እግሮች አሉት፣ በእግሮቹ ይራመዳል። ገብታችኋል አይደል? ማንኛውም የአካል የሰውነት ክፍሎች ሁሉ አሉት። መጽሐፍ ቅዱስ ላይ ሁሉም ሰውነት ክፍሎች እንዳሉት ይናገራል። በሌላ ቦታ ላይ በአዳም ላይ ያለ ሁሉ አካል፣ መልክ፣ ቅርጽ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። በአዳም ላይ ካሉት መካከል ምን አለ ከተባለ ባት አለ፣ ብልት ሁሉ አለ። ያ ሁሉ አለው። ገብታችኋል አይደል? ይህ ሁሉ አለ። በአዳም ላይ ያለው ሁሉ ተብሎ ነው የተገለጸው። ገብታችኋል አይደል? ይህን ይመስላል። ለማንኛውም ገብቶሻል? አልገባኝም። እንዴት ሰላም ነው? እንዴት ነህ? ድምጽ ይሰማል? አልጨረስኩም። ሄኖክ አንድ ሁለት ጥያቄ ጠይቄ ልውጣ። እሺ እሺ፣ ቀጥይ። እሺ ያልገባሽ ምንድን ነው? እና አላህ ጀሃነምን ነገር ስለሚረግጠው በእግሩ ማለት ነው። በደንብ ማስረዳት ስላለብኝ ነው። አፈን ያልገባሽን ንገሪኝና ከዛ ወደ ቀጣዩ። አላህ እግሩን ጀሃነምን ስለሚደፍናት እግሩን ደግሞ አስረዳኝ እኮ። እሱ አልገባሽ፣ እሱ አልተመለሰልሽም። ገና ነው። ይሄ የመጀመሪያው ገብቶሻል? አዎ እሱ ገብቶኛል። መልካምሽ። ሌላኛው ምንድነው? አላህ ሱብሓነሁ ወተዓላ የትንሣኤ ቀን ጀሃነምን ያናግራታል፣ እንድትናገር ያደርጋታል። አላህ ሱብሓነሁ ወተዓላ መናገር የማይችሉ ገወዝ ነገራቶችን እንዲናገሩ የማድረግ ኃይል አለው። አምላክ ነው እሱ። የዛኔ በሱረቱል እንትን ላይ ተገልጿል። ቃፍ ላይ የውመ ነቁሉ ሊጀሃነመ ሀል ኢምተለእቲ ወተቁሉ ሀል ሚን መዚድ የሚለው ነው። ጀሃነም ያናግራታል አላህ ሱብሓነሁ ወተዓላ። አይ ቲንክ ሁሱ ተቋርጧልና እስከዛ ድረስ እዚህ ያላችሁ ሰዎች አንድ ቪዲዮ አለ፣ ገብታችሁ ሼር አድርጉ።
ልክ እኔ ፕሮፋይል ላይ ተጫናላችሁ። ከዛ መጀመሪያ ላይ የምታገኙት ቪዲዮ አለ። ሼር ፖስት አድርጋችሁ ተመለሱ። አይ ቲንክ ሲመለስ ሁሱ እና ወደ ተመልሷል መሰለኝም። አይ ቲንክ ተመልሳል። ሚዩት ላይ ነው መሰለኝ። አይሰማም። እኔ ገብቻ ነው። ቆይ አሁንም ሚዩት ላይ ነክ። የለም እስካሁን የለም። እሺ ይሰማቻል። አሁን ተመልሶ መርሐባ። እና ያንን ያደርጋል ሲባል حتى يضع قدمه عليها አላህ በእርሷ ላይ እግሩን እስከሚያደርግ ድረስ ይላል። አሁን እዚህ ጋር የሚያስቡት ነገር ምንድነው? በውስጥ እስኪያስገባ ድረስ ብለው ይናገራሉ አንዳንድ ሰዎች። አንደኛ ውስጥ ላይ ያስገባል አይልም እግሩ። እሺ ጀሃነም ውስጥ እግሩን ያስገባል አይልም፣ يضع ነው የሚለው እስከሚያደርግ ድረስ ማለት ነው። ፊሃ የሚለውን ይይዙና ውስጥ ይላሉ። ፊሃ የሚለው አላ በሚል ይመጣል በቁርአን ላይ። እሺ አላህ እግሩን በጀሃነም ላይ እስኪያደርግ ድረስ ነው የሚለው። በጀሃነም ውስጥ አይደለም፣ ውስጥ አይደለም። አንደኛ እሱ ነው። ፊሃ የሚለውን ከሆነ አላ በሚል ይመጣል። አላህ ሱብሓነሁ ወተዓላ በቁርአን ላይ አሚንቱም መን ፊስ ሰማ የሚለውን አላ ሰማ ብለው ሙፈሲሮች ተርጉመውታል። አላህ ራሱ በሌላ ቦታ ላይ ወለኡሰሊበነኩም ፊ ጁዙዕ ነኽል ይላል። ወለኡሰሊበነኩም አላ ጁዙዕ ነኽል ለማለት ነው። አላ በሚል ይመጣል። በጀሃነም ላይ ያደርጋል ነው። እሺ ያደርጋል ሲባልስ እነዚህ ሰዎች ምንድነው ያሰቡት? እግሩን አምጥቶ ጀሃነም ላይ ቁጭ ያደርጋል ብለው ነው የተረዱት። ልክ እኔ ለምሳሌ በሆነ ቃል ላይ አምጥቼ ጫንስ አደርጋለሁ አይደል? እዚያ ላይ ሄዶ ልትም ያደርገዋል። እንደዛ ነው ያሰቡት። ያ የኔና የአንቺ የአንተ ባህሪ ነው፣ የፍጡራኖች ባህሪ ነው። እኔ በሆነ ነገር ላይ እግሬን በሆነ መሬት ላይ አደረግኩኝ ከተባለ አስቀመጥኩኝ ማለት ነው፣ ያለምንም ጥርጥር። የአላህ እስከተባለ ከፍጥረታት ተቃራኒ ነው። ገብተሻል አይደል? ከፍጥረታት ተቃራኒ ነው። እርሱ በዚያ ላይ ጫን ማድረግ እንደዚህ አይጠበቅበትም። እንደኛ እሱ የእኛ ባህሪ ነው። ገብተሻል? كيفية وضعه على جهنم يعني قدمه سبحانه وتعالى لا يعرفها إلا الله سبحانه وتعالى يعني كيفية والدرارة እንዴት ነው የሚለውን ራሱ አላህ سبحانه وتعالى ነው የሚያውቀው። አንድ የምናውቀው ነገር ምንድነው? ከኛ ጋር እንደማይመሳሰል ስለ አላህ ባህሪያት ሲናገር እነዚህን አስሎች መሰረቶች ያዙ። አንደኛ የአላህ ስብሐነ ወተዓላ ባህሪ ከፍጥረታት ባህሪ ጋር አይመሳሰልም። አንድ ይሄ። ሁለተኛ የዚያን ባህሪውን ከይፍያውን ራሱ ነው የሚያውቀው። ሁለተኛ ይሄ ይላቻል። ሶስተኛ የእርሱን ባህሪ ከኛ ባህሪ ጋር ማመሳሰል ኩፍር ነው፣ ክህደት ነው። ይህን ሶስቱን መሰረት አስሎች ልታውቁ ይገባል። ይላቻል አይደል? ይሄን ያለው ማን ነው ከተባለ ራሱ ቁርአን ላይ አላህ በቁርአን ላይ ስለ ባህሪያቶች ሲነግረን ለይሰ ከሚስሊሂ ሸይኡን ይላል ወሁወ ሰሚዑል በሲር እኔን የሚመስል አንዳች ቅንጣት ነገር የለም ማለት። አንዳች ቅንጣት በሚለው ውስጥ የሰው ልጆችን ባህሪ ይጠቃልላል። አይሻርላ የፍጥረታት ባህሪ ከፈጣሪ ባህሪ ጋር በፍጹም አይመሳሰልም። አላህ በእርሷ ላይ ጀሃነምን ያደርጋል ሲባል ጊዜ እኔ መጥቼ የሆነ ቃል ላይ ጫን እንደማደርገው አይደለም በፍጹም። ወዛቻው ያንን ከይፍያውን ማን ነው የሚያውቀው? አላህ ሱብሓነሁ ወተዓላ። ይህን ይመስላል። ገብተሻል? አሁን ወደ እነሱ መጽሐፍ እንሄድላቸው። ወደ እነሱ መጽሐፍ ስንሄድ ግን እግዚአብሔር በሲኦል ውስጥ ነው የሚኖረው፣ ገሃነም ውስጥ ይኖራል። አብዱልከሪም አንድ አውጣና ሳያቸው። በገሃነም ውስጥ ነው እግዚአብሔር ያለው። እግዚአብሔር በዙፋኑ ላይ ያና እዚህ ጋር ወዲላቸዋል ብዙ ከዛ በፊት ግን እኮ እንትን የእግዚአብሔር እግሩ ታይቷል እኮ ሰዎች አይተውታል። ይመሳሰላል ከሰዎች ጋር ምክንያቱም እንትን ኦሪት ዘጸአት ምዕራፍ 24 ላይ ካያችሁት ቁጥር 9 ላይ ሙሴ አሮን አብርሃምን ከእስራኤል 70 ሽማግሌዎች ወጥተዋል፣ የእስራኤልን አምላክ አዩ፣ ከእግሩም በታች አለ ከእግሩ እየታየ ከእግሩም በታች እንደ ሰማይ መልክ የሚያበራ ሰንፔር ድንጋይ የሚመስል ወለል ነበር። ስለዚህ እግሩ አለ፣ ከዛ ወለል አለ። እግሩና ወለል ይታይ ነበር። ሰዎች እግሩና ወለል አይተዋል። የመጀመሪያው ማለት ከሰዎች ጋር የሚመሳሰል ነው። ምክንያቱም አይተውታል፣ ሰዎቹ ላይ አይዩት ነው። የመጀመሪያ ቅድም ያልከውንም ለአዳም ያለው ሁሉ ቁጥር ስንት ነበር ያልከኝ? ይቅርታ። እሺ ኦሪት ዘጸአት ምዕራፍ 24 ቁጥር 9 እና 10 ኦኬ። እግሩም ይላል እዚህ ጋር ከእግሩ በታች ወለል ነበር ይላል። የሆነ ወለል እግሩንም እንትኑ የሚከልል ወለል ነበረ፣ ከዛ እግሩም አብሮታል። እንደዛ ማለት የሚታይ ነው።
ይሄ መጽሐፍ ቅዱስ ላይ መጽሐፈ ሜላድ ላይ ደግሞ ቅድም ሁሱ ያለውን ማለት ነው። ቅድም ታወርቱት ነበር። መጽሐፈ ሜላድ ምዕራፍ 10 ላይ ካየችሁ በአዳም ላይ ያለ መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን አለ ራስም ቢሆን ገጽም ቢሆን ጆሮዎችም ቢሆን አይኖችም ቢሆኑ አፍንጫም ከንፈርም ይላል ብልቶችም ቢሆኑ አለ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ስለዚህ ብልትም ሁሉ ነገር አላቸው። መጽሐፈ ሜላድ እዚህ እንዳለ ማየት እንችላለን። ሌሎችም ማየት እንችላለን። ከዛ አሁን በሲኦል የሚለውን ደግሞ እንክፈት። እግዚአብሔር በሲኦል ውስጥ እንዳለ ተመልከት። ሲኦል ውስጥ ያለው እግዚአብሔር ነው። አላህ ሱብሓነሁ ወተዓላ ሐታ የضع قدمه فيها ነው የሚለው አለ ብሊያታ ማድረግና ይገልጻል። ነገር ግን በሲኦልም እንዳለ እግዚአብሔር ነብያቶች ይናገራሉ። እሺ በጣም ብዙ ጊዜ ጥያቄ ስለሚያስነሳ ነውና ለዛ ነው ለመመለስ ፈልጌ ብዙ ጓደኞቼ ጠይቁኛል እና ጀዛከላ። የኔ ጥያቄ ደግሞ እሱ አላህ ጀነተ ፊርደውስ ሲወፍቀው አባቴ ወደ አኬራ ሄደዋልና ከአላህ ዘንድ ተወዳጁ ነገር ምንድነው? ሰደቃቱ ጃሪያ መቀጠል እፈልጋለሁ። በጣም ተወዳጅ ነው። እሱ ሰማከ አላ ለሞቱ ሰዎች ዱዓ ማድረግ ነው። አፍضل ما يعمل ሙታኖች በህይወት ማን ነው በህይወት ያሉ ሰዎች ለሙታኖች የሚሰሩ ትልቁ ስራ ቢኖር እሱ እንትና ዱዓ ነው። እና አምስት ስራዎች ዱዓ ማድረግ፣ ኢስቲግፋር፣ ሰደቃ፣ ሐጅ እና ዑምራ እነዚህ ናቸው። እሺ ያው እና ተመልከች እዚህ ጋር እግዚአብሔር በሲኦል እንዳለ ይገልጻል። እዚህ ላይ መዝሙረ ዳዊት ምዕራፍ 139 ቁጥር 7 እና 8 ላይ ብትመለከቱ ወደ ሰማይ ቢወጣ በዚያ አንተ አለ ስለ እግዚአብሔር ያወራና ወደ ሲኦል ቦርድ አለ። ወደ ሲኦል ቦርድ ሲል ያው ሲኦል ዳር ሳይሆን ወደ ሲኦል ቦርድ አለ። ሲኦል ውስጥ ቦርድ ማለት በዚያ አለ ይላል እግዚአብሔር። ይሄ እንግዲህ ገሃነም ውስጥ እንዳለ ነው። እንግዲህ ሲኦል ውስጥ አለ ነው። መልካም ያው እንዳያችሁት ነው እግዚአብሔር በሲኦል ውስጥ አለ። በሲኦል ውስጥ ያለው እግዚአብሔር ነው። ተደሳ እሺ አላህ ብሎ ቃል በቃል በጣም ይገርም ነው። እሺ ከላይ ኢየሱስ ይመጣል። ሰላም እንዴት ነሽ? እሱ አንድ ጥያቄ ተጨምርልኝ አፈን። እሺ ይሄኛው የአባቴን ስነግረኝ ዱዓና ሐጅን ማድረግንና በላጭ አሁን እኔ ቅድም ኮንፊውዝ ብዬ ነውና በደንብ አልሰማሁም እና 5 ነገሮችን ነገርከኝ። ከ5ቱ ነገሮች ደግሞ እኔ ማድረግ እፈልጋለሁ። አሁን ለምሳሌ እኔ አውሮፓ ነው የምኖረውና ማለት ነው ዱዓው ሌላ ማድረግለት አልሐምዱሊላህ በስጁድም በላይንም ግን ይሄ ወደ ሀገሬ የሆነ ነገር ልኬ ማስደረግ እፈልጋለሁ በሱ ስም። ለምሳሌ መስጂድ፣ ለምሳሌ ጉድጓድ ማስቆፈር ሊሆን ይችላል። በላጩ ምንድነው? ምን ላርግለት? ሁለታቸውም በላጭ ናቸው። እህት ውሃ ማስወጣትም መስጂድ ለሌላቸው ሰዎች መስጂድ ማሰራት በጣም በላጭ ነገር ነው። ሰዎች በሰገዱ ቁጥር ይሄው አጅሮ ይሄድለታል። ያ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን አስመልክተው አሉ ኢዛ ማተ ኢብኑ አደም انقطع عنه العمل الا من 3 صدقة جارية أو ولد صالح يدعو له أو علم ينتفع به. የአደም ልጅ በሞተ ጊዜ የመልካም ስራ ምንዳው ከእርሱ ይቋረጥበታል ከሶስት ነገራቶች ሲቀራሉ። አንደኛ ሰደቃ ጃሪያ ምንዳው የማይቋረጥ የሆነ ምጽዋት ማለት ነው። ለምሳሌ ቤት መስራት ማን ነው መስጂድ መስራት ሊሆን ይችላል። ሰዎች መስጂድ በዚያ መስጂድ ውስጥ በሰገዱ ቁጥር ያ ምንዳው ይሄድለታል ለዛ ተነይቶለት ለተሰራለት ሰው። ልክ እንዲሁ ደግሞ ውሃ ብታስወጩለት ውሃ በጠጡ ቁጥር ሰዎች አጅር ያገኛሉ። ቁርአን ገዝታችሁ መስጂድ ውስጥ ቁርአን ለሌላቸው ሰዎች ብትሰጡ አጅር ነው፣ አጅር ያስገኛል። ወጣቻለ አይደል? ይሄን ይወሳሽ ብቻልሽ አልጨረስኩም አፎን እና ደግሞ እናቴ በሀያት አለችና በወላጄ ስም አድርጌ ለሁለቱ ሰምዬ ማድረግ እችላለሁ? ይቻላል። ተዛከለ አንድ ጥያቄ ብቻ ልጨርስ ለምጥሻ። እዚህ ሀገር አሁን ስንኖር ቻሪቲ የሚባል ነገር አለ። ከቻሪቲ የምንገዛው ልብስ ማለት ነው። አሁን ለምሳሌ አንዳንዴ አሪፍ ልብስ እናገኝና ማለት ነው ግን ይሄ ልብስ የምንገዛው የክርስቲያኖች ልብስ ነው። እነሱን ልብሶች አምጥተን አጥበን በደንብ አድርገን ተኩሰን አድርገን
በዛ ልብስ መስገድ እንችላለን? ይቻላል። የእምነት መገለጫ ምልክቶች እስከሌለባቸው ድረስ መስቀል ምናምን ካለው እንዲህ ከሆነ የእምነት መገለጫ አልባሳት ከሆነ አይሆንም። እሺ ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም። አይ መስገን እንዴት ነው? ሰላም ነው አለን አልሐምዱሊላህ። እሺ ጥያቄ አለ? ጥያቄ ታብራራልኝ። እሺ እሺ ሚዩት ላይ ነህ፣ አይሰማም እየተናገርክ ከሆነ ታላቁ። አይ ሱራ 65 ቁጥር 4 ላይ ያለው የቁርአን ክፍል ማወቅ ፈልጌ እንድታብራራልኝ። እሺ ሱራ 65 ቁጥር 4 ነው ያልከው? ሱራ 65 ቁጥር 4 አይደለ? እሺ 65 እሺ ቁጥር 4 ጥሩ ጥያቄ። ምን ይላል መሰለህ? ቃሉ ላንብብልህና ከዚያ ፍቹን እነግርሃለሁ ምን ለማለት ተፈልጎ እንደሆነ። እሺ እኒያም ከሴቶቻቸው ከአደፍ ያቋረጡት በዒዳቸው ህግ ብትጠራጠሩ ዒዳቸው 3 ወር ነው። እኒያም ገና አደፍን ያላዩት ዒዳቸው እንደዚሁ ነው። የእርግዝና ባለቤቶችም ጊዜያቸው እርጉዛቸውን መውለድ ነው። አላህንም የሚፈራ ሰው ከነገሩ ሁሉ ለእርሱ መግራትን ያደርግለታል ይላል። ይህ አያ ወይንም አንቀጽ እየተናገረ ያለው ስለ ዒዳ ጊዜ ነው። ዒዳ ብሎ ማለት አንድ ባል ሚስቱን ከፈታት በኋላ ሌላ ባል እስክታገባ ድረስ የምትቆየውን የቆይታ ጊዜ እየነገረ ነው። እንግዲህ ሴቶች ብዙ አይነት ናቸው። አንደኛ በእርግዝና ላይ የተፈታች ሴት ልትኖር ትችላለች። ልክ እንዲሁ የወር አበባ በማየት ላይ ያለች ወጣት ሴት እሷ ልትፈታ ትችላለች። ልክ እንዲሁ ሴቶች ከ45 እና ከዚያ በላይ ዓመታቸው የወር አበባ ማየት የሚያቋርጡበት ጊዜ አለ። ያቺ ብትፈታ ሌላ ባል እስክታገባ ድረስ መቆየት ያለባት ጊዜ ምን ያክል ነው የሚለውን ይናገራል። ልክ እንዲሁ ሀይድ ማየት ያልጀመረች ሴት መታቸዋል አይደለ? ለአቅመ ሔዋን ደርሳለች፣ አግብታለች፣ ግን ሀይዷ ዘግይቶባታለች። ሴት አገባች፣ ብትፈታች ሴት ምን ያክል ጊዜ ነው የምትቆየው የሚለውን የሚናገር ነው። መታቸዋል አይደል? ይህ ነው። እሺ ሲጀምር ምን ይላል? ወላሂ የኢስነ ሚነል መሒድ ሚን ኒሳኢኩም፣ እነዛ ከሴቶቻችሁ አደፍን ከማየት ተስፋ የቆረጡት እያለ ይናገራል። ያ ማለት ያለፈባቸው ማለት ነው። እድሜያቸው ከፍ ያሉ ሴቶች የሚጠብቁት የዒዳ ጊዜ ምን ያክል ነው? 3 ወር እያለ ይናገራል። ልክ እንዲሁ እነዚያ ሀይድን ያላዩ ሴቶችም ማለት። ከዚያ ቀጥሎ እንደገና በእርግዝና ላይ ያሉ ሴቶችም የዒዳ ጊዜያቸው ልጁን እስኪወልዱ ድረስ ነው እያለ ይናገራል። ይህ ነው ስለ ዒዳ ጊዜ ነው የሚናገረው። ማለት የኔ ጥያቄ እዚህ ጋር እንግዲህ በቁርአን ላይ እንደተገለጸው እንግዲህ የጋብቻን ጊዜ ነው አንተ እንዳልከው ማለት ነው። እና ሐሳቤ ምንድነው እስልምና የወር አበባ ያላዩ ሴቶችን ማግባትና እንዲሁም ደግሞ ከነሱ ጋር ግንኙነት ማድረግን ይፈቅዳል እንደማለት ነው ሐሳብ። የቁርአን ሐሳብ ማለት ነው አይደለም። ይህ እያስቀመጠ ያለው በዚህ ጊዜ ታግባ የሚል ህግን እየደነገገ ሳይሆን በቁርአንም በሐዲስም ላይ ሴት ልጅ በዚህ እድሜዋ ታግባ የሚል ድንጋጌ የለም። ግን ካገቡ እነዚህ ሴቶች ይሄን ህግ ማስቀመጥ አለበት። ገብቷል አይደለ? ከፈለገ በ50 ዓመቷ ማግባት ትችላለች ሴት ልጅ። በዚህ ዓመቷ ማግባት አለባት ብሎ አላህ እዚህ እየተናገረ አይደለም። ገብቷል? የጋብቻን ድንጋጌ ጊዜውን እየደነገገ ሳይሆን ምናልባት እነዚያ ሴቶች የሴትየዋ ሰውነቷ ደረሰ፣ በፈቃዷ አገባሁኝ አለች። አግብታ ይቺ ሴት ብትፈታ የወር አበባ ሳታይ ሊሆን ይችላል። ተክለ ሰውነቷ ደረሰና በዚያ ሰውነቷ ሴት አገባች፣ እኔ ብቁ ሆኛለሁኝ ብላ
ብታገባ ይቺ ሴት ከባሏ ጋር መለያየት ሊከሰት ይችላል አይደለ? የዛኔ ብትለያይ ሌላ ባል እስክታገባ ድረስ የምትቆየው የቆይታ ጊዜ ምን ያክል መሆን አለበት የሚለውን አላህ እየደነገገ እየተናገረ ነው እንጂ በዚህ በቁርአንም ላይ ሆነ በየትኛውም የቁርአን አንቀጽ ላይ በ114ቱ ምዕራፍ ላይ ሴት ልጅ በዚህ ዓመቷ ታግባ የሚል ድንጋጌን አላስቀመጠም። ፈቃድ ነው ከብቻኛ ጋር ሴት ልጅ ደስ ባላት እድሜዋ ማግባት ትችላለች። እሱዬ እንትን ማለት እንትን እኮ ነው። ለምሳሌ አሁን አላህ እያለ ያለው እዚህ ጋር አንተ እንዳልከው ትክክል ምንድነው ይቺ ሴት ሀደፍ አላየችም ወይም ደግሞ የወር አበባ አላየችም። ስለዚህ እሷን ለመፍታት ሰውየው እሷን ሴክስ ወይም ደግሞ ከሷ ጋር ግንኙነት ማድረግ ለ3 ወር መታቀብ አለበት ነው ሐሳቡ አይደለም? እንዴ ቁርአኑ እኮ በግልጽ የሚናገረው ይሄንን ነው ማለት አሁን እያነበብነው ያለው ማለት ነው። አይለም እንደሱ ያልኩህና የሚላ እኮ አንተ እንዳልከኝ እኮ ነው። ለምሳሌ አንተ ምን አልከኝ? እኔ ያልኩህ ሀደፍ አይተው ካለፉ በኋላ ያሉ ሴቶችን ለመፍታት 3 ወር ከግንኙነት መታቀብ አለባቸው። እንዲሁም ደግሞ አይደለም እኮ እንዴት ነው ታዲያ እንደዛ ካልሆነ? ቁርአኑ እኮ ይሄንን ነው እያስረዳን ያለው። አይለም እሱን አንተ የምትለው አሁን አንተም ያልከኝ ይሄንን ነው አላልከው። እኔ እንደሱ ሁሉም እየሰማ ነው። ፈጣሪ ነው አንተ የፈለከው አንተ ይዘህ የመጣኸውን አንዴ ወደ ጎን አድርገውና አዳምጥ። ልንገር እየተናገረ ያለው ምንም ይዤ አልመጣሁም። እሺ ኦኬ እየተናገረ ያለው ምንድነው? ሴቶች ከባላቸው ቢፈቱ ይቅርታ አንዴ ሁሱዬ ይቅርታ እና አንዴ ደግመህ አነብልናለህ በደንብ ግልጽ እንዲሆንልን ለሁላችን ከይቅርታ ጋር እዚህ ሁላችንም ሁሉ ሲጠይቁ የሚሰማ ምናልባት ትክክል አዲስ ካልሆንክ በስተቀር ብዙ ጊዜ የጠየቁ ክርስቲያኖች የሚመለስ ጥያቄ ስለሆነ ለሌሎቹ እንዲሰሙ ፈልገህ ከሆነ አዲስ አይደለም ለኛ አንብብልሽ። እነዚያም ከሴቶቻቸው አደፍን ያቋረጡ በዒዳቸው ህግ ብትጠራጠሩ ዒዳቸው 3 ወር ነው። ስለምንድን ነው እየተናገረ ያለው? ምን ተረዳ? ሴት ልጅ እዚህ ጋር የወር አበባቸውን የጨረሱ ሴቶችን ለመፍታት 3 ወር መታቀም ማለት ነው ከግንኙነት። ይሄ ነው እየነገረ ያለው አይደለም? እሺ እንዴት ነው? ምን አልተረዳህም? ለመፍታት እያለ እየተናገረ አይደለም። ተፈታው ከሆነ ሌላ ባል እስኪያገቡ ድረስ የሚቆይቱን የቆይታ ጊዜ እያስቀመጠ 3 ወር ይጠብቁ እያለ ነው እነዚያን ሴቶች። ለምሳሌ 45 ዓመት ሴት አለች አይደለ? ሀይድ አቋረጠች። ያችን ሴት ለምሳሌ ባሏ ፈታት። ከፈታት ሌላ ባል እስክታገባ ድረስ የምትቆየው የቆይታ ጊዜ 3 ወር ነው እያለ ነው። ገባህ? እሺ ሁለተኛው ሐሳብ ደግሞ ሁሉንም በዚሁ መልኩ ነው እየተናገረ ያለው። ሁለተኛውም ደግሞ ሀይድ ያላየች ሴት አለ ሞታል አይደል? ሀይድ ያላየችን ሴት ልክ እንዲሁ ባሏ ጋር አግብታ እየኖረች ብትፈታ ሌላ ባል እስክታገባ ድረስ የምትቆየው ቆይታ ልክ እንደ ትልቋ ሴት ነው። ለምን ከተባለ ያችኛውም ሀይድ አቋርጣለች፣ እችኛውም ሀይድ ገና አላየች። ሶስተኛዋ ደግሞ በእርግዝና ላይ ያለች። ለምሳሌ ባልና ሚስት አብረው እየኖሩ ያለ በእርግዝና ላይ አረገዘችና ሚስቱ 4ኛ ወር ላይ አረገዘች ለምሳሌ። ከዛ በኋላ ሴት ፈታት። ሌላ ባል እስክታገባ ድረስ ምን ያክል ጊዜ ነው የምትጠብቀው አለ? ልጁን እስክትወልድ አለ። ያሃራለ ልጁን እስክትወልድ ድረስ ሌላ ባል ማግባት አይፈቀድም። ያን እየተናገረ ያለው እኮ እዚህ ጋር ማለት ነው። አሁን ልጅቷ ገና ሀደፍ አላየችም። ሰውየው ያገባት አካል ሴክስ ያረጋታል ወይስ አረጋትም? ስለሱ አይናገርም። ጥያቄ ነው እዚህ ጋር አሁን እኮ እየነገረ ነው በግልጽ ያደርጋታል ወይስ አያደርጋትም? ካገባት መቼም ባላ ከሆነ አይናገርም ስለሱ። ለእስልምና ይፈቀዳል ወይስ አይፈቀድም ጥያቄ ነው። አንቀጹ ላይ አይናገርም። ስለዚህ ያልተናገረውን ነገር አንልምኛ ያሩን እሱ ነው። እሺ ፈቃዷ ነው አለ። አሁን ለምሳሌ እዚህ ቦታ ላይ ሴት ልጅ በደስ ባላት በእድሜ ደረጃዋ ማግባት ትችላለች አቅሙ ካላት ፈቃደኛ ከሆነች። አላህ ግን እዚህ ቦታ ላይ ስለዚህ ይናገራል ወይ? ስለዚህ ይናገራል። እሱ ነው ታላቁ አለ። ሁለተኛ ጥያቄ አለኝ። አንድ ጥያቄ እድል ከሰጠኝ። እሺ ጥያቄ ምንድን ነው?
እሺ ሱራ 2:230 ላይ ያለውን ሐሳብ ሱራ 2:230 እሺ ጥያቄን ጠይቀን ችግር የለም በሱ ላይ ሐሳብ ያው ጥያቄ ምንድነው እዛ ጋር እንዳለው ሐሳቡ አንድ በቅድም ስለፍቺ አንድ ልጅ ስትጠይቅ ነው ሐሳቡ እንትን ያልኩኝ እና አንዲት ባልና ሚስት ከተፋቱ በኋላ ያለውን ሐሳብ ያነሳል ያው ቁርአኑ ማለት ነው እና ሁለተኛ ከሱ ጋራ ለመገናኘት ከፈለገች ያለውን ሐሳብ ማለት ሌላ ባል ማግባት እንዳለባት ይገልጻል። ይህ ሐሳብ እንዴት ይታያል በቁርአን ላይ ማለት በእስልምና አስተምሮ? ከሱ ጋር ለመመለስ አይልም አየህ አይደለ? ከሱ ጋር ለመመለስ አይልም። አንብብልን እስቲ አንድ ጊዜ አነብልሃለሁ ግን እሱን ስለማይና አሁን እዚህ ቦታ ላይ ለመመላለስ ሳይሆን ቆይ ላሳየህ። ለእርሱ አትበቃለትም ሌላ ባል እስካላገባሽ ድረስ ነው የሚለው። ያንን ለመመላለስ ታግባ የሚል ሐሳብ ያነሱና ይነግሯቸዋል። ስህተት ነው እንደዛ ይልም አንቀጹ እኔ ስለማውቀው ነው። ላንብብልህ አውጥቼ فإن طلقها فلا تحل له من بعد حتى تنكح زوجا غيره ነው የሚለው አሳየህ። ያና ምን ይላል? ሶስተኛ ቢፈታትም ይላል ያርላ ኮሜንት ላይ አትናገሩት። ጥያቄ ነው የጠየቀው። አንድ ሰው እዚህ መጥቶ ማንኛውም ክርስቲያን የሰማውን መጥቶ ሊናገር ይችላል። ያን በክፋት ለመረዳት እስከፈለገ ድረስ ሰውየው ለማወቅ እስከፈለገ ድረስ የተነገረው ክፉ ነገር ተመቶ ቢናገረው ያንንም በመጥፋት ገንዘቡ። ለማንኛውም ወደ እንትኑን ልሂድ። አዳምጥ እሺ። ታላቁ ሶስተኛ ቢፈታትም ይላል። ሶስተኛ ቢፈታትም ከዚህ በኋላ ሌላም ባል እስከምታገባ ድረስ ለእርሱ አትፈቀድለትም ነው የሚለው። አየህ አይደለ? ለእርሱ ለመመላለስ ብላ ሌላ ባል እስካላገባች ድረስ ምናምን የሚል ጥቅስ የለም እዚህ ቦታ ላይ። ለእርሱ አትፈቀድለትም ነው እንጂ ከእርሱ ጋር ለመመላለስ የሚለው ቃል የለም። አንተ እንዳልከ እኮ አሁን እዚህ ጋር ሐሳቡ እየነገረ እኮ ያለው ትክክል እኮ ነው። ምኑ? ስለዚህ ለእሱ የምትፈቀድለት ሌላ ባል ወደታች አንብቦ ቀጣዩ ይቅርታ ሁለተኛው ባል ቢፈታትም የአላህን ሕግጋት መጠበቃቸውን ቢያውቁ በመመላለሳቸው በሁለተኛው ላይ ኃጢአት የለባቸውም ይላል። ይህች በመመላለሳቸው ስለዚህ ስለመመላለስ ነው የሚያወራው ማለት ነው። በመመላለሳቸው የሚለው ከዚያ በኋላ ስላለው ነው። እሱን ለመመለስ ብላ ግን ሌላ ባል ሄዳ ታግባ የሚል ሐሳብ የለውም። እሱ ምን ተብሎ ይጠራል መሰለህ? በኢስላም አዘዋጁል ሙሐለል ይባላል። አዘዋጁል ሙሐለል ማለት ከዚህኛው ባሏ ጋር ለመመላለስ ብላ ሌላን ሰው ሂዳ ማግባት ነው። ይህ ሐራም ነው፣ ክልክል ነው። ማድረግ አይፈቀድም። ምን ይላል? فإن طلقها فلا تحل له من بعد حتى تنكح زوجا غيره فإن طلقها فلا جناح عليهما أن يتراجعا إن ظنا أن يقيما حدود الله እያለ ይናገራል። ከዛ ቀጥሎ ምን ይላል? በሁለቱም ላይ ኃጢአት የለባቸውም፣ ይህችም የአላህ ሕግጋት ናት፣ ለሚያውቁ ህዝቦች ያብራራታል እያለ ይናገራል። በአጠቃላይ እዚህ ቦታ ላይ ለእርሱ ልትበቃለት የምትችለው ሌላ ባል አግብታ ስትፈታ ጊዜ ነው። ልትበቃለት ማለት እንደ አዲስ ሊያገባት የሚችለው ለማለት ነው እንጂ እሱ እንደገና ከሷ ጋር ለመቀጠል ተባብሎ ሌላ ባል ሄዳ አግብታ ትምጣና ከዚህኛው ጋር ትገባ ያለ አይደለም። ይሄ ግልጽ እናድርገውና መጀመሪያ እነዚህ ሰዎች ባልና ሚስት ነበሩ፣ ለሶስተኛ ጊዜ ተፋቱ። ስለዚህ አሁንም እንደ አዲስ ያ ሰውዬ ሊያገባት ሌላ ወንድ አግብታ መፍታት አለባት ነው ሐሳቡ። እንደዛ ማድረግ የለውም እና ይሄ እንዴት ነው የሚታየው ነው እኮ ልነግርህ አይቻልም እያልኩህ ነው። አሁን ምን አለ መሰለህ ሐሳቡን ተረዳው። እሺ ሐሳቡ ምን መሰለህ? የሴትየው ሐሳብ እዚህ ከባሏ ጋር ለመመላለስ ብላ ነይታ አስባ ወይንም ነይታ ንያ ይባላል በአረበኛ። ከዚህ ከባሏ ጋር ለመመላለስ ብላ አስባ ሄዳ ሌላኛውን ሰው አንተ አግባኝና ፍታኝ ብላ ወደዚህ ለመመላለስ ብላ አስባ አይቻልም፣ አይፈቀድም። ገብቶሃል አይደል? የሚፈቀደው ምንድነው ከተባለ በስነ ስርዓት ሄዳ ሌላ ሰው አገባች። ገብቶሃል? ሌላ ሰው አገባች ለመመላለስ ሳታስብ ማለት ነው። በስነ ስርዓት ሄዳ አግብታ እየኖረች እያለች ሳትስማማ ከዚያኛው ጋር ተፋታች። እንደገና ከመጀመሪያ ባሏ ጋር ሄዳ እንደ አዲስ መጋባት ትችላለች። ይሄ ነው። ነገር ግን የማይቻለው ምን መሰለህ?
ከዚህ ከመጀመሪያው ባሏ ጋር ለመመላለስ ብላ አውቃ ሆን ብላ ትሄድና ያንን አግባይ ትለዋለች፣ ያገባታል። በቃ ፍታኝ አልፈልግም ከዚያ ጋር ለመመላለስ ነው ይሄን ያደረኩት ትለዋለች። ይሄ አይቻልም፣ አይፈቀድም። ይሄኛው የጋብቻ አይነት በእስልምና አዘዋጅ ሙሐለል ይባላል። ይሄ ሐራም ነው። ታራ ለምን ይሄ ተቀመጠ? ለምን ተቀመጠ? ይሄ አላህ ለምን እንዲህ ብሎ አዘዘ? ታራ ሌላ ሄዳ ማግባት አለባት። ሌላ ሄዳ ማግባት ከተፈታች ነው ደግ ሌላ ሄዳ ማግባት አለባት አይደል? ከዚህ ጋር እንደገና ልትመላለስ የምትችለው ሌላ ሰው አግብታ ከተፈታች ነው ማለት ነው። እና ሌላ ከዚህ ጋር ለመመላለስ ብላ ሄዳ ካላገባች፣ ለምሳሌ አሁን ተጣሉ፣ ተፋታችና አንድ ጥያቄ ማለት ነው። ተፋታች፣ ከዚያ በኋላ ሳታገባ በቃ መመለስ ፈልጋለሁ ብትልስ ይቻላል አይቻልም? አራተኛ ኒካህ አይፈቀድም። እስከ 3 ድረስ ነው። እስከ 3 ድረስ። ስለዚህ ሌላ ካገባች በኋላ ግን ይቻላል። ሌላ ባል አግብታ ማለት እሷ ሶስት ኒካህ ነው ያለው በእስላም ገብተዋል። 3 ጊዜ ከጨረሰች እዚያ በኋላ እንደማይታወቁ ሰዎች ናቸው እነዚህ ሰዎች ገብተዋል አይደለ? ስለዚህ አሁን እኮ በቃ ጥያቄን አግኝ ማለት ምላሽን ተረድቻለሁ ማለት እኮ ይሄን ነው በቃ እኔ አሁን ያልተዋጠልኝ እንደ አንድ ሰው ኖርማል ከሃይማኖት አንፃርም ባናየው ማለት እንደ ክርስትናም እንደ እስልምናም እንደምንም ባናየው ሰው እንኳን ብንሆን ሰው ተጣልቶ እንደገና ልመለስ ልታረቅ ቢል ሌላ መስፈርት ሌላ ቦታ እንደዚህ እንዲሄድ ማዘዙ እንደ ሎጂክ ዝም ብለን በሰውኛ ብናየው ትክክል ነው ወይ የሚለው ነገር ስናየው ምን ይመስላል? አንተ እይታ ማለት ከሃይማኖት ውጣና ይሄን ዝም ብለህ ተመነ ብታየው አንድ ከሃይማኖት አይደለም እንወጣ። ሃይማኖት እኛ የሃይማኖት ባለቤቶች ነን። አንተም እንደ ሃይማኖት ነው የምትዳኛው፣ እኛም እንደ ሃይማኖት ነው። ገብተዋል። አምላክ የደነገገውን ድንጋጌ ካልተከተልንማ የእምነት ባለቤቶች አይደለንም። በነገራችን ላይ በዚህ ጉዳይ መጽሐፍ ቅዱስ ምን እንዳስቀመጠ ትነግረናለሽ። መጽሐፍ ቅዱስ ላይ እንሄዳለን፣ ችግር የለውም። ከእስላም ያለውን ብቻ እናስረዳ። ተዋጠልህም አልተዋጠልህም እሱ እንትን ማድረግ አንችልም። ኒካህ በኢስላም 3 ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር እና ጦላቁ መረታን እያለ ይናገራል። ፍች 3 ጊዜ ናቸው፣ 3 ጊዜ ይሄዳል። ይንፋል አይደለ? ከ3 ጊዜ በኋላ መቀጠል አይቻልም። ከዚያ በኋላ እንደ ወንድምና እንደ እህት እንደማይታወቁ ሰዎች ናቸው የሚሆኑት። ከዚህ ጋር ግን እንደገና እንደ አዲስ ለመጋባት ምን ማድረግ አለባት ሴት? እንቷል ከዚህ ጋር ለመጋባት ብላ አስባና ነይታ ሳይሆን ምናልባት ከሄዳ ሌላ ሰው ከዛ በኋላ ሌላ ሰው ነው ማግባት የምትችለው ከ3 ፍች በኋላ ማለት ነው። ሌላ ሰው ጋር አግብታ እየኖረች እያለች ሳትስማማ ብትቀርና ብትፋታ ከመጀመሪያው ባሏ ጋር እንደ አዲስ ማጋባት ይችላሉ። የማይቻለው ምን መሰለ? ከዚህ ጋር ለመመለስ ብላ አስባ ሆን ብላ ትሄድና ሌላኛውን ሰው አንተን ካሰራልኝና ከዛ ከባሌ ጋር እንድመላለስ ብላ እንትን ማድረግ አይቻልም። ይሄ ነው እንዳውም ስህተት ሊሆን የሚገባው። እንዴት መሰለ? ላ የጁዙ ኒካህ የጠላቅ ይባላል። ፍችን አስበህ ኒካ ማድረግ እንደው ይሄ እንደ ሎጂክ እንዳከሄድክ ትክክል ነው ብለህ ታምንበታለህ አንተ? ፍችን አስበህ ለመለያየት አስበህ ጥምረትን መፍጠር ከሰው ጋር ትክክል ነው? ይሄ ትክክል አይደለም አይደለ? እሱ አስበህ የሚል ነገር እኮ የለውም። የሴትዮዋን ሐሳብ ማን ያውቀዋል? ያንን ሐሳብ እንዴት ሊታወቅ ይችላል? እሱ ነው የማይቻለው ገብቶሃል አይደለ? እሱ አዘዋጅል ሙሐለል ይባላል። ይሄንን ይከለክላል ኢስላም። ገብቶሃል አይደለ? ያንን ጥያቄ እኮ አሰበችም አላሰበችም ያለኔ ጉዳይ አይደለም። አሰበችም አላሰበችም ግን ድርጊቱን ነው እያልኩ ያለሁት። ጉዳይ ካልሆነ አትጠይቃት አይደል? ጉዳይ ካልሆነ እኮ ድርጊቱ ሐሳቧን ተውና ድርጊቱን ነው እየጠየቁ ያለሁት። አላህ ትክክል ነው እያደረገ ወይም ደግሞ ትዕዛዙ ትክክል ነው ወይ ነው የኔ ጥያቄ ማለት ነው እንጂ እኮ እሺ ይሰማሃል? ሄሎ ይሰማል? አዎ እሱ ነው የማይቻለው። እሱ አዘዋጁል ሙሐለል ይባላል። በኢስላም እንደማይቻል ላሳይህ ነው። እሺ መለያየትን አስባ ጥምረትን መፍጠር አይፈቀድም። እሱ ሐራም ነው። ይሄን ነው እየከለከለ ያለው ወጣላ አይደለ? ነገር ግን በስነ ስርዓት ሌላ ሰው አግብታ ከሆነ ከዚያ በኋላ እንደ አዲስ ከመጀመሪያው ባል ጋር ብትጋባ ምንም የሚከለክል ነገር የለም። እሺ ክርስትና በዚህ ጉዳይ ምን ይላል? ታላቁ ታስረዳናለህ? ክርስትና እንኳን በዚህ ጉዳይ ያው ፍቺን እንደማይፈቅድ ነው ማለት ክርስትና ፍቺን አይፈቅድም። በእርግጥ
ሃይማኖቱ። ባል ሚስቱን እንደፈለገ ቢረግጣትም ፍቺ አይፈቀድም? መጠየቅ አትችልም ነው? እንደዛ ማለት አይደለም። እሺ ትችላለች። እንደዛ ሳይሆን ባል ሚስቱን እንደበደባት እንደ ጆሮዋን ቆራረጣት እንደፈለገ ደበደባት እና የዛን ጊዜ ፍቺ መጠየቅ ትችላለች? አትችልም? እሷ ፍቺ መጠየቅ ትችላለች። ከዝሙት በስተቀር ፍቺን መጠየቅ እንደማይቻል ኢየሱስ ክርስቶስ ተናግሯል አይደል? አዎ። ስለዚህ ዝሙት በዝሙት እቺ ሴት ምንም የለባትም፣ ግን በቃ ዝም ብሎ ደበደባት። ፍቺ መጠየቅ ይቻላል ማለት ባለው ሁኔታ መጠየቅ ትችላለች ማለት ማይመለስ ተመክሮ እንትን ማይል ከሆነ መጠየቅ ትችላለች። ማስረጃ አሳየን እንደምትችል በሱ ከዝሙት ውጭ ሌላ ምክንያት ተቀምጦ ከሆነ መጽሐፍ ቅዱስ ላይ አሳየን ማስረጃ። ማለት ዝሙት ማለት ምንድነው? በመጽሐፍ ቅዱስ ለምሳሌ ማለት ከእግዚአብሔር ሕግ መውጣት ዝሙት ነው። ማን ደስ ብሎ ተጠቅሞ መጽሐፍ ቅዱስ ይነግረናል ይሄንን። እሺ አሳየን። እሺ ና ትልቁ ላይ ነህ ከፍታ አሳየን። አሁን መረጃውን አላስኩም፣ ይቅርታ አድርግኝ። ስልክ ብቻ ነው ያስኩት፣ እንዳጋጣሚ ነው ገባሁት። እኔ መጽሐፍ ይዣለሁ፣ አሳየን። ከዝሙት ውጭ ሌላን ምክንያት አስቀምጦ ከሆነ ለፍቺ መጽሐፍ ቅዱስ አንድ ምክንያት አሳየን እኮ። ነገርኩ እኮ ዝሙት ነው ይሄ። ከእግዚአብሔር ሚስት ባሉን ይውደድ፣ ባለው ሚስትን ይውደድ ብሏል። ጥያቄው እዚህ ከእግዚአብሔር ሕግ ስትወጣ ከዝሙት ዝሙት እሺ፣ መደብደብና መምታት ይሄ ዝሙት ነው በመጽሐፍ ቅዱስ? ከእግዚአብሔር ሕግ ወጥቷል። ሰውየው ወጥቷል ማለት ይሄ ከዓለም አንፃር ስናየው ነው። ከዓለም አንፃር አይደለም፣ እንደ መጽሐፍ ቅዱስ ነው ጠይቀህ። ከዝሙት ውጭ ሌላ ምክንያት አስቀምጧል ወይ ለፍቺ መጽሐፍ ቅዱስ? እሺ በቃ መመለስ ካልፈለክ እኔ አላስጨንቅህም። ከእንትን ካለ ተው፣ መጽሐፍ ይዘህ ስትመጣ ጊዜ እዛኔ ትመልሳለህ። ችግር የለውም። በቃ እሺ፣ ታላቁ ችግር የለውም፣ እናወራለን። አዎ እኔ ምን መሰለህ ከዝሙት ውጭ ሌላ ምን ምክንያት ስላላስቀምጥ ነው ኢየሱስ ክርስቶስ እሷን ብቻ ምክንያት ያስፈልጋል እኮ። አሁን እኮ ስማ፣ አሁን አንተ እስልምና ላይ አላህ ወደ ዝሙት እየመራ ነው፣ ክርስቶስ ደግሞ ከዝሙት ውጪ እያለ ነው። ገብቶሃል አይደለ? አላህ ሄደህ ሌላ አግባ ነው። ስርዓት ይዘህ አውራሽ። አይ ነው እኔ በነገራችን ላይ ጥላቻ ምናምን የለብኝም። ኖርማል ለመማር ነው የመጣሁት። አዳምጥ፣ ከታችሁ ነው ቀይ መስመር ነው አላህና መልእክተኛው ኢስላም። እሺ ልጆች ክርስቲያኖች ጥያቄ ካላችሁ ስነ ስርዓት ጠይቁ። ከተጠየቃችሁ መልስ ካጣችሁ አትናደሩ፣ አትሳደቡ። እሺ በስነ ስርዓት አውሩ። አላህና መልእክተኛ እኛን ተሳደቡ፣ ችግር የለውም። ደስ ካላችሁ መሳደቡ ማለት ነው። እሱም ጥሩ አይደለም፣ አይጠቅማችሁም። ለታችሁ አይደለ? አምላክና ነብያት ሃይማኖት ግን አትሳደቡ። እሺ አትሳደቡ። የኮሜንት ላይ እንድትሰዳደቡ ትሆናላችሁ። ሙስሊሞች ማንም ሰው መጥቶ ቢሳደብ አጸፋዊ ምላሽ ስድብ አትመልሱ፣ ለማንም አይጠቅምም። እስኪ ከዚህ ዓለም ውጡ። እስኪ ማን ነው እንዲያስተማራችሁ? ማን ነው ጭንቅላታችሁን የበረዘው? ድሮ አትሳደቡም ነበር። ጠይቃል፣ ካወቀ ይመልሳል፣ ካላወቀ ያው እናስጨንቀህም አልከው እኮ ትቼህ ነበር። አላህ መልእክተኛው ኢስላም አትሳደቡ። ማንኛውም ሰው ማንንም እንዳይሳደብ፣ የሌላን እምነት እንዳትሳደቡ። የሌላ እምነት ከፍ አድርጎ የሚያየው አካል ካለ ያንን አትስደቡበት። መጽሐፉ ላይ ባለው መረጃ ብቻ መወያየት፣ መነጋገር። እሺ ከላይ ሰላም እግዚአብሔር እረኛዬ ነው የሚለው ሰላም ናችሁ? ለታመሻችሁላችሁ ነው። ሰላም ነው። ማን ነው? እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እሺ ግን እርሱን አላውቅም፣ ይቅርታ። ያው ለመማር ስለሆነ ማለት ነው። ችግር የለውም። ደስ ያለሽ እንዴ? እሺ አላህ ባት አለው የሚባለው ነገር እውነት ነው ወይስ እንዴት ነው የምናየው? ነካንስ አላህ ሱብሓነሁ ወተዓላ በቁርአን ላይ የውመ ይክሸፉ ዐን ሳቅ ይላል። ባት በሚገለጥ ጊዜ ይላል። እሱ በሁለት መንገድ ተፈስሯል። አብዱላህ ብን አባስ ሲናገር ሽደተል አምር ብሎ ፈስሮታል። ከባዱ ነገር ወይንም ከባዱ ጊዜ የትንሣኤ ቀን፣ ያ ከባዱ ጊዜ በሚገለጥ ጊዜ ብሎ ፈስሮታል። ሁለተኛው ደግሞ ባት በሚል ነው። አላህ ሱብሓነሁ ወተዓላ ለሁ ሲፈቱል ቀደም፣ አላህ ሱብሓነሁ ወተዓላ እግሮች አሉት እጆች አሉት ብለን እናምናለን። ነገር ግን እነዚህ ሲባል ጊዜ በደንብ ልታውቅ የሚገባው ነገር ከፍጥረታት ጋር የሚመሳሰል አይደለም። አሁን ችግሩ ምን መሰላችሁ? እጅ ሲባል ልክ ከሰው እጅ ጋር እናመሳስላለን። እንደዚያ ከሆነ አይደለም አላህ ገብታችኋል። አዳምን በእጆቹ የፈጠርኩት ሲል እጅ አለው ብለን እናምናለን። ነገር ግን እጆቹ እንደ ሰው ናቸው ወይ? አይደለም።
አላህ ስብሐነሁ ወተዓላ ለሁ ሲፈቱል ቀደም እግር አለ ሲባል ጊዜ ልክ እንደ ሰዎች እግር ነው ወይ? አይደለም። የሰዎችን እያስታወስን ከዚያ ጋር የሚመሳሰል አይደለም። እኔ ማንንም አልመስልም ብሎ ስለዘጋው ማለት ነው። የቱ ጋር ነው ያለው ከተባለ አላህ 5 ቦታ ላይ ይነግረናል። ሱራ ሹራ ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች ነገር የለም አለ። እኔ ሰሚና ተመልካች ነኝ አለ። አየሽ አይደል? እኔን የሚመስል አንዳች የለም ሲል አንዳች በሚለው ውስጥ የሰው ልጆችም ይጠቃለላሉ። ከሰው ልጆች ባህሪ ጋር የሚመሳሰል ባህሪ የለውም እርሱ። በሌላ ቦታ ላይ ምን ይላል? ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ መኩሼ ታውቅልኛለህን ይላል። ከፍጥረታቶቹ ማንም እርሱን መኩሼ የሚሆነው የለም፣ የሚመስለው የለም። በሌላ ቦታ ላይ አላህ ሲናገር ፈላ ተድሪቡ ሊላሂ አልአምሳል ይላል። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ የሚመስለኝ የለምና አለ። በሌላ ቦታ ላይ ምን ይላል? ወለም የኩን ለሁ ኩፉወን አሐድ ይላል። ለእኔ አንዳችም እንኳን ቢጤ የለኝም እያለ ይናገራል። ይህ ነው ልክ ለምሳሌ መጽሐፍ ቅዱስ ላይ አለ እግዚአብሔር እግሮች አሉት፣ በእግሮቹ እንደሚረማመድ ተቀምጧል። ስለ አዲስ ኪዳን ኢየሱስ ክርስቶስን አይደለም እያወራሁኝ ያለሁት፣ በስጋ ሳይገለጽ በፊት በብሉይ ኪዳን ስላለው አምላክ ቦታች አለ አይደለ? እጆች አሉኝ በእጆቼ አጨበጭባለሁ ይላል እግዚአብሔር። ኦኬ፣ ልክ እንደ ሰው እንዲህ ያጨበጭባል ማለት ነው ወይ? አላውቅም። አያቸው አይደለ? መጽሐፍ ላይ እግዚአብሔር እጆች አሉት በእጆቹ ያጨበጭባል፣ እግሮች አሉት በእግሮቹ ይራመዳል። ከንፈር አለው እግዚአብሔር እንደ መጽሐፍ ቅዱስ፣ በከንፈሮቹ ያፏጫል ይላል መጽሐፍ ቅዱስ። ያፏጫል ይላል። ይታቻል። ምላስ አለው። ሁሉ ነገር እንዳለ የሰውነት ክፍሎች አሉት። በአዳም ላይ ያለው ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል ሁሉ መጽሐፍ። በአዳም ላይ ያለ መልክ ሁሉ ይላል። በአዳም ላይ ያለ እንግዲህ ብልት ሳይቀር አለ አይደለ? በአብም በወልድም በመንፈስ ቅዱስም ላይ አለ እያለ ይናገራል። ባትም ሳይቀር አለው ማለት ነው እግዚአብሔር። ምክንያቱም በአዳም ላይ ባት አለ። ነገር ግን እንደ ሰው ይመስላል ወይ ከተባለ አይደለም። ፈጣሪና ሰው አይገናኝም። ይሄ ነው ይፈቻላል። እናንተ ይሄንን ለማንቋሸሽ ብለው ይነግራቸዋል። እና በራሳቸው ላይ ያለ ነገር ነው እኮ። ነገር ግን ፈጣሪና ሰውን ማመሳሰል አይሆንም፣ አይቻልም። ማስረጃ የምትሉ ሰዎች ላሳያቸው። ማስረጃ የምትሉ ሰዎች ላሳያቸው። እሺ ያውና እዚህ ጋር እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። እሱን ይናገራል። ያው እነዚህ ጋር ያሳያችሁ ይታያል። ቆይ አላዞርኩትም ካሜራ። ይታያችኋል። እኔ ደግሞ በእጄ አጨበጭባለሁ፣ መዓቴንም እጨርሳለሁ። እኔ እግዚአብሔር ተናግሬያለሁ አለ። እግዚአብሔር እኔ በእጄ አጨበጭባለሁ። አንድ እጅ ያለው ሁለተኛ በእጆቹ ያጨበጭባል። እቻል እሱ አንድ ይቅርታ ልናገር እስተናገር ይቻላል። በመጽሐፍ ቅዱስ ላይ
እናምናለን ግን